አሁን ማውራት እንችላለን? ትችላለህ ወንድማችን ብርኪ ያወራው። እሺ እንኳን ደህና መጣክ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ከኦርቶዶክስ። መልካም። ህፃኑ ልጅሽን አቅፈሽ ነይ የምትሉበት ወቅት ነው በዚህ ሰዓት እና መጽሐፍ ቅዱሳዊ ነው ይሄ ልምምዳችሁ? መጽሐፍ ቅዱሳዊ ሀሳብ ነው። እሱንም ልነግርህ እችላለሁ። መጽሐፍ ቅዱሳዊ ሀሳብ ነው። እሺ አሁን ነይ ስትላት የመጀመሪያው ጥያቄ በዚህ ሰዓት ነይ ስትላት ህፃን የሆነ ልጅ አቅፋ ነው የምትመጣው? አዎ የምትለኝ ከሆነ ያ አቅፋው የምትመጣው ውስጥ ደግሞ ህፃን ማን ነው? መጀመሪያ ከመነሻው ጀምሬ ላስረዳክ። ክርስቶስ በሚወለድበት ጊዜ አዳምጠኛ። አሁን ሀሳቡን እኮ ነው ማስረዳ ብያለሁ አይደል? እሺ በሚወለድበት እንድንግባባ ማለት ነው። ክርስቶስ በሚወለድበት ጊዜ መልአኩ ለዮሴፍ አንድ ቃል ተናግሮ ነበረ። ማቴዎስ ምዕራፍ 2 ከቁጥር 13 ላይ ጀምሮ ማለት ነው። እነርሱም ከሄዱ በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ሄሮድስ ሕፃኑን ሊገድለው ይሻልና ተነስና ሕፃኑንና እናቱን ይዘ ወደ ምድረ ግብፅ ሽሽ አለው። ይህ ቃል በትንቢትም ተነግሯል። በትንቢተ ሆሴዕ ልጅን ከግብፅ ጠራሁት የሚለው ነገር ይፈጸም ዘንድ ሕፃኑ ወዴት ተሸሹ? ወደ ግብፅ ሸሽተዋሉ። ክርስቶስን ይዛ ድንግል ማርያም ዮሴፍ ጨምሮ ወደ ግብፅ ሸሽቶ ነበረና ልክ እሱ ሄሮድስ ከሞተ በኋላ ደግሞ ማቴዎስ ምዕራፍ 2 ከቁጥር 14 ላይ አንድ እንዲህ የሚል ቃል አለ። ሄሮድስ በሞተ ጊዜ እንዮ የእግዚአብሔር መልአክ በግብፅ ሀገር ለዮሴፍ በሕልም ታይቶ እንዲህ ሲል የሕፃኑን ነፍስ የሚሹ ሞተዋልና ተነስና ሕፃኑን እናቱን ይዜ ወደ እስራኤል ሀገር ሂድ አለው። ይህንን በደንብ ከተረዳ እንግዲህ ምንድን ነው መጀመሪያ ላይ ወደ ግብፅ እንዲሸሹ የእግዚአብሔር መልአክ ለነ ዮሴፍ ነገራቸው። ሕፃኑን ይዛ ድንግል ማርያም ክርስቶስን ይዛ አዳምጠኝ እንድታወራ ስለፈቀድኩልህ አንዴ ስለ መስማት መቻል አለብህ። ቆይ ምናምን ብለህ ልልህ የፈለኩት ነገር አለ ማለት ነው። በቃ አታርዝመው። ታሪኩን የምናውቀው ታሪክ ስለሆነ ወደ ግብፅ ሄዱ፣ ከዛ ተመለሱ። በቃ እሺ፣ አሁን ምን ልትነግረን የፈለከው አሁን ከዚህ ከርዕሳችን ጋር? በጣም ጥሩ። እንግዲህ ክርስቶስን ድንግል ማርያም የእግዚአብሔር መልአክ ባላት መሰረት ለዮሴፍን ባለው መሰረት ሕፃኑን ይዛ ወዴት ሄደች? ወደ ግብፅ ሄደች። የስደቷ ወራት ክርስቶስ የተሰደደበት ወራት የሚታሰብበት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ማለት ነው። መስከረም 26 ህዳር 6 ጊዜ ድረስ ይሄ የስደቷ ወራት የሚታሰብበት ነው፣ የክርስቶስም ጭምር ማለት ነው። ስለዚህ ያ ሕፃኑ ሄሮድስ ከሞተ በኋላ ወደ እስራኤል እንዲመለሱ የእግዚአብሔር መልአክ ተናግሮ ነበረ እና ያንኑ ቃል መጽሐፍ ቅዱሳዊ መሰረት አድርጋ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅሽን ይዘሽ ነይ የምትልበት ከዚህ አንጻር ነው ማለት ነው። ከዚህ አንግል ነው ጥያቄ ልጠይቅህ። በቃ ሰማሁ፣ ታሪኩን ነገርከኝ፣ ከምን አንጻር እንደምትሉ ጥያቄ ልጠይቅ። አሁን ነይ ስትሉ አትመጣም እናንተ ጋር ማለት ነው? አትመጣም። አሁን በዚህ ሰዓት ነይ ብላችሁ ነይ እያላችሁ ስትጠሩ የምትመጣ ማርያም የለችም ማለት ነው እናንተ ጋር? አይ የምትመጣ ማርያም ለምን አትኖርም? ክርስቶስን ታማልዳለች። ከክርስቶስ ጋር እኮ እኛን ታስታርቀናለች፣ ታማልደናለች። መልካም በቃ እሺ። አሁን በዚህ ሰዓት ነይ ስትላት የምትመጣ ማርያም አለች ማለት ነው። ከግብፅ ጋር የሚገናኝ አይደለም ማለት ነው። ሁለተኛ ነይ ስትላት አይደለም እዚህ ጋር አትሳሳት። አንደኛው እኛ ምንድነው የምናስበው ብያለሁ መጀመሪያ ላይ ያ የስደቷ ወሬ የምናስብበት ነው። ከዚያን ግን ክርስቶስን የምናመሰግንበት ወቅት ነው። ነገርከኝ። ድንግል ማርያም ደግሞ የጸጋ ክብር የምንሰጣት ወቅት ላይ ነው። በቃ ነገርከኝ። እሱ መታሰቢያ እናደርጋለን። ከዛ እኮ ከግብፅ መታለች አይደል? ተመልሳለች ነው ወይስ ግብፅ ነው ያለችው አሁን? እሱማ ተፈጽመዋል እኮ በትንቢት የተነገረው ትንቢት ተፈጽመዋል። መታሰቢያ እያረክ ከሆነ ነይ ብለህ ስትጠራት የምትመጣ የለችም ማለት ነው። መታሰቢያ እያረክ ስለሆነ ያለው አሁን የክርስቲያናዊ ሕይወት ወይም ደግሞ መንፈሳዊ ሕይወት የሚቆም ነው እንዴ?
ተፈጸመ ብለህ ለምሳሌ ክርስቶስ አዳምጠኛ ቆይ ልንገርህ ክርስቶስ አንዴ እኛን አድኖናል አይደል? ቆይ አባ ጠይቅ መልስልኝ። ነይ ስትላት የምትመጣ ማርያም አለች ወይስ የለችም? ይሄ ነው ጥያቄ መጀመሪያ። ከዛ ወደ መጽሐፍ ቅዱስ እንሄዳለን። እመቤታችንማ ትመጣለች። በምንድን ነው የምትመጣው? በአማላጅነት አላስረዳክ። አልጠየቅኩማ በቃ መለስክልኝ እኮ ወዳጄ። በምን እንደምትመጣ ደግሞ ስጠይቅ ትመልስልኛለህ። በቃ መልሰልኛል። ስትመጣ በዚህ ሰዓት ልጇን አቅፋ ነው የምትመጣው ወይስ ብቻዋን ነው የምትመጣው? ከልጇ ጋር አቅፋው ነው የምትመጣው። ከልጇ ጋር በዚህ ሰዓት ስትጠራት ነው ወይስ አብሮ ነው የሚመጣው? አቅፋ ማለት አሁን የምትለውን ነገሮችን ሎጂካሊ መረዳት አለብህ። ካጣመምኩ እኮ እንደዚህ አትረዳም። ያ የምንልበት ምክንያት እናቱ ነች አይደል እኮ አሁን በዚህ ሰዓት ስትጠራት ትመጣለች ብለኛል። ስትጠራት ትመጣለች ስላልከኝ ስትመጣ በአማላጅነቷ ትመጣለች ማለት ነው። እየነገርኩ እኮ ነው። በአማላጅነቷ ትመጣለች። እሺ ብያለሁ። እሺ ታግዘናለች ነው። ተቀብያለሁ። እሺ ተቀብያለሁ። እሱ ስትመጣ ብቻዋን ነው የምትመጣው ወይስ ልጇን አቅፋ ነው የምትመጣው? በዚህ ሰዓት አንተ ልትረዳ ስትመጣ በአማላጅነት ቴዎቶኮስ ወጣ ሄደ እንዴ? አዎ ኔትወርክ ያስወጣው ሳንል ቢያንድ ባይ ከበስተኋላ በጣም ብዙ ሺህ ሰው እየሰማችሁ ነው። እዚህ 1100 ከበስተኋላ ግን እንደ ኒቆዲሞስ ተደብቃችሁ የምትሰሙ ዘመነ ጽጌ አይደል? ከመስከረም 26 ከህዳር 6 ቁስቋም ድረስ እንዘ ተሐቀፍዮ ለሕፃንኪ ንኢ ማርያም። ከየት ነው ንኢ የምትሏት? ከሰማያት አይደል? ተርጉምልን። አይተረጎም። ሲመጡ እንዘ ተሐቀፍዮ ለሕፃንኪ ንኢ ማርያም እያላችሁ ተዜማላችሁ። ስናዜም ነበር። ጌታ ካዚም ውስጥ አወጥቶኛል። እኔ ብዙ ወንድሞቼንም አውጥቷል። ግን ከየት ነው የምትጠሯት? ከየት ነው ኢንቫይት የምታደርጓት? የጌታችን እናት ከግብፅ በመልአኩ በኩል ተነግሯት ወደ ግብፅ እንደገባች በመልአኩ በኩል ተነግሯት ሕፃንና እናቱን ይዘህ ወደ ገሊላ ተመለስ ተብሏል። ዮሴፍ የዳዊት ልጅ ዮሴፍ ማለት ነው። እንደተናገረው ወደ ግብፅ ገባ። በመልአኩ በኩል እንደተነገረው ከግብፅ ወጣ። አለፈ ያ ዘመን። ልብ በሉ። አሁን እድሜው በስጋ ልደት ሲቆጠር እድሜው 2000 በነጮቹ አቆጣጠር 2025 ዓመት የሞላው አምላክ ሰው ነው ያለው በሰማያት። ኪነቶ የሚዩት አድርግ። እንትን በጣም ትክክል አይደለም ኔትወርክህ። ዳጊ አንተ ጋር ድምፅ አለ የሆነ ሰው ጋር ብርኬ ሚዩት አለ። እኔ ሚዩት አድርጌያለሁ። ላሳያችሁ ነበር ቢሃይንድ ባይ ያለውን ሊከፍትልኝ አልቻለም። ችግር የለም። አውዚን ያያየሁት ነው። ወደ 29,000 ምናምን ነገር ያሳየኛል። ከበስተኋላ ተደበቀው ሚዩት ማለት 29,000 አንተ ጋር 32,000 ሆኗል። ኦኬ ገብተው አያወሩ ግን እንደ ኒቆዲሞስ ተደብቀው አልሰማም። እንደ ኒቆዲሞስ ተደብቀው ነው የሚሰሙት። ይስሙ፣ ችግር የለውም። ኦኬ ልብ በሉ። የምንናገረው ልብ በሉ ወንድሞች እናቶች። የአብ ልጅ ጌታችን ኢየሱስ ክርስቶስ ቅዱሱ ገናናው ጌታ አሁን በአባቱ ቀኝ ወነበረ በየማነ አቡ እንደተባለ በአባቱ ቀኝ የተቀመጠው በክብር ያለው በክብር ተመልሶ የሚመጣው እሱ ከተወለደበት ጊዜ ጀምሮ ስለሆነ የዘመን ቁጥር ዓመተ ምሕረት ተብሎ የተጀመረው በእግዚአብሔር አብ ቀኝ በቅዱሱ ጌታ በእግዚአብሔር አብ ቀኝ የተቀመጠው ቅዱስ ልጁ በስጋ ልደት ዕድሜው ከማርያም ማኅፀን ከተወለደበት ጊዜ ጀምሮ ሲቆጠር 2025 ዓመት የሞላው አምላክ ሰው በሰማያት አለ። በዛው ስጋ ነው ያረገው። ውይ አርጅቶ ቆዳው ጭምድድ ብሏል ብለህ የምትለው አይደለም። አምላክ ሰው በሰማያት አለ። ዕድሜው 2025 የሞላው በሕይወት የኖረ ያለን ሞት ይዘው ዘንድ ያልቻለ
አሁን እንዘ ተሐቅፍዮ ለሕፃንኪ ድንግል ብላችሁ ስትሉ ንኢ ማርያም ብላችኋት። ከየት ነው ንኢ ብላችሁ የምትሏት? እሷ ሞታለች፣ በሰማያት ነው አይደል ያለችው? ሕፃን ታቅፋ ከሰማይ ትመጣላችሁ ወይ ነው ጥያቄው። ምን ሕፃን አለ? ታምረ ማርያም ታምር 10 ላይ 110 ላይ ነግራችሁናል። እኛን እንጂ አልገባ ብሎ ያለን ከዙፋኑ ላይ ወርዶ በደረቷ ላይ ታቅፎ ሳማት ብላችሁናል። ማርያም አሁን በሰማያት ከዙፋኑ ላይ ተነስቶ በደረቷ ላይ አቅፋ የምትስመው ሕፃን አለ ወይ? ለሕፃንኪ የሚለውን ለምደ የጨመራችሁት? ኢየሱስ ሕፃን ነው እንዴ? በየቅዳሴው መሃል በገድለ ክርስቶስ ሰምራ ላይ ህብስቱ ተቀይሮ ወደ ሕፃንነት ይለወጣል። ሕፃኑን እንዲያርደው ካህኑ ሕፃኑን እንዲያርደው በታቦቱ በመንበሩ ላይ መልአክ መጥቶ ሰይፍ ያቀብለዋል እና ሕፃኑን ያርደዋል። በሕፃኑ ደም እጁ ይታለላል ትላላችሁ። ይህንን ሕፃን አሽቀንጥሬ ነው የምጠልልህ። ከየት ነው ያመጣችሁት? ማን ነው ይሄ ሕፃን? እናንተ ቤት ዘላለም የማያድግ ሕፃን ማን ነው? ይሄ ነው መንፈሴን በጣም የሚያበሳጨው። ማን ነው ይሄ ሕፃን? መልስ መልሱልን። መርጌቶች፣ ካህናት መልስ መልሱልን። ማን ነው ይሄ ሕፃን? ጳውሎስ ሕፃን ሆኖ ነው እንዲያየው? ጴጥሮስ፣ ዮሐንስ በራእዩ ላይ ሳየው ሕፃን ሆኖ ነው አይደል ያየው? ገና ጥርስ ያላበቀለ ፀጉሩም ገና ጥቁር የሆነ እንደዛ ሆኖ ነው ያየው? ኑ ግቡና መልሱ። ኦርቶዶክስ መልስ አላሃት እያሉ ማለት ብቻ አይደለም። ናገባና መልስ። በተለይ አገልጋዮች፣ ካህናት፣ ዲያቆናት፣ መምህራን ማኅሌተ ጽጌና ሰቆቃወ ድንግል ላይ በዚህ አሁን መስከረም 26 እስከ ህዳር 6 እንዘ ተሐቅፍዮ ለሕፃንኪ ንኢ ማርያም ብላችኋል አይደል? የሰንበት ተማሪው ማለት ነው። ይሄ እንኳን የሰንበት ተማሪዎች ነው። ወረቡን ሁሉ ነው የምመልስልህ እዚሁ ወንድሜ፣ እውነቴን እኮ የምልህ ይህንን በወረብ ማለት ነው፣ በዜማ ከነጨብጨቦ ሁሉ ጭምር ማለት ነው አይደል? ከበሮ ይዘን እንዴት እንዳያደረገን እንደነበር ዘተሐቅፍዮ ለሕፃንኪ ድንግል ስንል አልነበር? ና መልስ። እንዘ ተሐቅፍዮ ለሕፃንኪ ኢየሱስ ነው ሕፃን ወይስ ሌሎች ሕፃናትን ይዛ ሄዳ ከሌሎች ሕፃናት ጋር ነው ትመጣለህ? ከየት ነው ያመጣችሁት? ከየትኛው ሐዋርያ ተማራችሁ? ወንድሞቼ የትኛው መልአክ ነው መጥቶ ተገልጦ የነገራችሁ? በቆርኔሌዎስ ቤት እንደተገለጠው መልአክ ከኢዮጴ ጴጥሮስን አስጠራው ብሎ እንዳለ ማርያምን አስጠሯት አላችሁ እንዴ? የእግዚአብሔር መልአክ ተገልጦ እኛ የማናውቀው ክንፉን መተን ነው የምንጥለው አልኩ። ያ መልአክ እንደዚህ ብሎ ጠማማ ትምህርት ቢያስተምር ሐዋርያቱ እነ ቅዱስ ጳውሎስ ያልነገሩንን እኛ ከሰበክነው የተለየ ወንጌል ቢሰብክ ያም የሰማይ መላእክት ይሆናል። የተረገመ ይሁን ነው ብሎ ያለው የለም። በክርስቶስ ቤተክርስቲያን ታሪክ የለም። ሕፃን ታቅፋ ነይ ብሎ የለመነ የለማመነ የለም በክርስቶስ ቤተክርስቲያን ታሪክ ውስጥ። አዎ ጌታችን በግብፅ ነበረ ተሰዶ፣ ቅድም ወንድማችን እንዳለው ማለት በነቢይ እንደተነገረው ሐዋርያውም ጽፎታል። በቃ ያ ዘመን እኮ አለፈ ብራዘርዬ። ሕፃን የነበረበት ጊዜ በእናቱ ጀርባና እቅፍ ላይ የነበረበት ጊዜ ጥቂት ጊዜ ነበረ። እንደ ማንኛውም ሕፃን የ3 ዓመት የ4 ዓመት እስኪሆን ድረስ ማለት ነው። የ5 ዓመት ልጅ እንኳን በጀርባ አታዝልም። 12 ዓመት ሆኖት ቤተ መቅደስ ሄዶ እኮ ነበረ ውዴ። 33 ዓመት በ30 ዓመቱ በዮርዳኖስ ተጠመቀ። በ33 ዓመት ከምናምኑ ተሰቀለ ለበደል ለኃጢአታችን። ሞትን ድል አድርጎ ተነሳ። ወደ ሰማያት ወደ አባቱ አረገ። መላእክት ነገሩን ይህ ሲሄድ ከእናንተ ወደ ሰማይ ሲሄድ ያያችሁት ኢየሱስ ተመልሶ ይመጣል በክብር ብለዋል። ሐዋርያት አዩ። የዓይን ምስክሮች ከሙታን የተነሳ ጻፉ። ዮሐንስ ጻፈ፣ ጴጥሮስ ጻፈ፣ ጳውሎስ ጻፈ። ቆይቶ ደማስቆ በላይ ቢገለጥለት ማቴዎስ ከተበ። ስናነብ ሕፃን ሆኖ ከግብፅ ወደ ኢየሩሳሌም ወደ እስራኤል ወደ ገሊላ የተመለሰበት አንድ ጊዜ ነው። እሱም ሄሮድስ በነበረበት ጊዜ ማለት ነው። ሄሮድስ ሲሞት እግዚአብሔር በመልአኩ በኩል ለዮሴፍ ነገረው። እናትና ሕፃኑን ይዘህ ወደ ገሊላ ተመለስ አለው። ተመለሰ። ምንድን ነው አሁን ይህ ሁሉ ቀን በየዓመቱ ለሕፃንኪ ድንግል
ትመዘናላችሁ። ትምህርታችሁ እንደዚህ አደባባይ ላይ ይመዘናል። እና ንገሩን ነይ በደመና ነይ በደመና ነይ በደመና ርኅርኅተ ሕሊና እያሉ ማዘጥዘጥ አይደለም። ንገሩን በደመና ትመጣለች እያላችሁ ነው ከበሮ ስደበድቡ የምታድሩት። ቅዱስ ጴጥሮስ ነው እንዴ በደመና ትመጣለች ያለው? እኛ እኮ የሐዋርያቱ ትምህርት አለን ብላችሁ ስላላችሁ እኮ ነው እየጠየቅን ያለነው። ማቴዎስ ነው እንዴ በደመና ትመጣለች ያለው? ምዕራፍ ስንት ቁጥር ስንት ላይ? ዮሐንስ ጻፈ በ5 መጽሐፍት ውስጥ በደመና ትመጣለች ብለው? የብሉይ ኪዳን ነቢያት ተናገሩ ወይ? እነ ንኢ በደመና ነይ በደመና ነይ በደመና ነይ በደመና ርኅርኅተ ሕሊና። ወዳጄ እስቲ ይህንን አረጋግጥልኝ በሐዋርያቱ ትምህርት። ይህን እየጠየቅን ያለ ነው፣ እናንተን የማብሸቅ አይደለም። በእኔ ሁኔታ ነው እግዚአብሔር የሚናገራችሁ። የምናገረው እውነት ይሁን እንጂ በእኔ ሁኔታ ነው የሚናገረ። በፓስተሩ ታሪኩ ሁኔታ ነው የሚናገረ። የትኛው ነቢይ በደመና ትመጣለች አለ? የትኛው ሐዋርያ በደመና ትመጣለች አለ? እሺ ዲያቆንዬ፣ እንደዚህ እናንተ ነው ፈልገው እና ዲያቆን አብዮት አስገቡት። ገዝት ላክልኝ ዲያቆንዬ። ወይ ርኅርኅተ ሕሊና ርኅርኅተ ሕሊና አፍቅሮተ ሰብእ ልማዳ እያልክ ስንል ነበረ። ቶ አሁን ናግባና አውራኝ። እሺ ዲያቆን አብዮት እንኳን ደህና መጣ። እንኳን ደህና መጣ ዲያቆን አብዮት። ሰላም ነው። እግዚአብሔር የተመሰገነ ይሁን። እንዴት ነህ? ከየት ቤት እምነት ነው? ግን አንተ አሁን ምን አገባህ? አሁን ስለ ኦርቶዶክስ የምታወራው አንተ ምን አገባህ? አንተ አሁን ያገባሃል? እኔ ስለ ማርያም ነው እያወራ ያለሁት ስለ ኦርቶዶክስ አይደለም። እናንተ ምን አገባህ? ስለ ማርያም ምን አገባህ? ምን አገባህ? ስለ ማርያም አንተ ምን አገባህ? እስቲ ንገረኝ። ያገባሃል? ስለ ላይ ያለችውን አያገባኝም። ግን የጌታዬ እናት ግን የኔም እናት ናት። አያገባህም። በቃ ስለማያገባህ ማለት ነው። ስላለህበት እምነት ብቻ አውራ። እሺ የኔ ወንድም ብራዘር ስላለህበት እምነት አውራ። ስለ ኦርቶዶክስ አታውራ። በቃ አታውራ፣ ይቅርብህ። እንደገና ደግሞ ልንገርህ፣ እንደገና ደግሞ ኮፒ ሊንክ አድርጉልኝ እንዲያልኩ ሪፖርት ሆኖብኛል ተቆርጥብኛል ብለህ ደግሞ ትለምናለህ። እንደገና ትለምናለህ። አታውራ፣ ስለ ኦርቶዶክስ አታውራ። በቃ እኔን የሚዩት ያደረኩ ማይለተ ጽጌ ትቆማለህ አይደል? በዚህ በመስከረም 26 እስከ ህዳር 6 ባለው እንዘ ተሐቅፍየው ለሕፃንኪ ድንግል እያልክ ትላለህ አይደል? መልሱ እንጂ ስለ ኦርቶዶክስ አያገባህም አይደለም። እኔ ስለ ማርያም ነው እየተናገርኩ ያለው። ማርያምን ነው እንደዛ ብለን የምንላት ብላችሁ ስላላችሁ፣ ማርያም ደግሞ የጌታችን እናት የእኛም እናት ናት። የጴንጤዎቹ በክርስቶስ በማመኗ እናታችን ነች። በክርስቶስ በማመኗ እህታችን ናት። አየህ፣ በእግዚአብሔር መንግስት ውስጥ እህታችን ናት። በእግዚአብሔር መንግስት ውስጥ እናታችን ብለን ብንጠራት የጌታችንን እናት ነው ያልኩት። እቺ ስዕሏ ላይ ያለችዋን አይደለም ያልኩት። እማናፍርባት ናት። ማይለተ ጽጌ ትቆማለህ እንዘ ተሐቅፍየው ብሎ የሚለውን ትለዋለህ ወይ ነው እያልኩ ያለሁት። ኤርሚ ስማኝ፣ ኤርሚ ብቻህን አታውራ። ስማኝ፣ ይኸውልህ ስማኝ፣ ሚዩት አታርገኝ። ስማኝ ኤርሚ፣ አንድ ነገር ልጠይቅህ። እኔ እኮ እየጠየቅኩ ነው እኮ። በጣም ጥሩ። ቆይ እኔን ለምን ጠይቀኛል? እኔን ልጠይቅህ እንጂ እኔ አይደል የመጣሁት። አሁን ልጠይቅህ እኮ ነው የመጣሁት እኔ አሁን። እኛ እየጠየቅን ይኸው ጥያቄ ምልክት እንዘ ተሐቅፍየው ለሕፃንኪ ንኢ ማርያም ብሎ የሚል ጥያቄ ምልክት አይታይም? እሱ ምን አገባህ አንተ? ያገባሃል እንዴ? ስለዚህ አንተ አያገባህም እኮ አይመለከትህም። አሁን ይመለከታል። አሁን ይመለከታል። አንተ አሁን ፕሮቴስታንት አይደለ? ይመለከተኛል። አሁን ምን ይመለከታል? እስቲ ንገረኝ እስቲ ምን ይመለከታል? አሁን ፕሮቴስታንት ላይ ይሄ አለ፣ ይሄ አለ። ለጠይቅ ለመልሰልሽ ጥሩ ጥያቄ ጠይቀኝ ዲያቆንዬ። እሺ መልስልኝ። እሺ መልስልኝ። በጣም ይመለከተኛል። የሚመለከተኝ አንደኛ በማርያም ስም ነው። ከመስከረም 26 ከህዳር 6 ቁስቋምን እስከ ቁስቋም ድረስ ታሳቢ በማድረግ በግብፅ ምድር የነበረችበትን የስደት ዘመን እያሰብን ነው የምንለው ብላችሁ ትላላችሁ። ይሄ ደግሞ ታሪክ በመጽሐፍ ቅዱስ በእኛ መጽሐፍ ቅዱስ ላይ በእናንተ በያዛችሁት ላይ ተጽፏል። በቅዱስ ማቴዎስ ወንጌላዊው የብሉይ ኪዳኑ ነቢይ ሆሴ ተናግሮታል። በዚህ ትንቢት መሰረት ጌታችን ወደ ግብፅ ገባ። ከእናቱ ከዮሴፍ ጋር ነው ከእናቱና ከዮሴፍ ጋራ ወደ ግብፅ ገባ። ጌታ በመልአኩ በኩል ለዮሴፍ ተናግሮ ከዛስ ከግብፅ ደግሞ ወጥቶ ወደ ገሊላ። ይሄን እኮ መዘርዘር አይጠበቅብህም እኮ ብራዘር፣ ይሄን መዘርዘር አይጠበቅብህም።
እኔን የሚዩት ያደረግኩት ዚስ ኢዝ ኦርቶዶክስ እንዳልል ብራዘርዬ፣ ጥያቄ ጠየከኝ አይደል? እንዴት እንደሚመለከተኝ ልነግርህ ነው። ኦኬ፣ ይሄ ታሪክ አሁን ቅድም የነገርኩ ታሪክ መጽሐፍ ቅዱስ ላይ ስለተጻፈ ይሄ ታሪክ የኦርቶዶክስ ታሪክ ሳይሆን ታሪክ አይደለም፣ የእኛም ነው። እኛም የምናምነው የእግዚአብሔር ቃል እውነት ነው። ኦኬ፣ ስለዚህ እኛ የምናውቃት መጽሐፍ ቅዱስ ላይ በግብፅ ቆየች ተብሎ የተባለው የጌታችን እናት ወደ ገሊላ ተመልሳለች። ኦኬ፣ ጌታ ያኔ ሕፃን ስለነበረ ማለት ነው። ሕፃንና እናቱን ይዘህ ነው ያለው መልአኩ። ሕፃን የነበረበት ጊዜ ነበረ። የ12 ዓመት ልጅ ሆኖም ደግሞ በዛው በቤተ መቅደስ ነበረ። አሁን አልመለስክልኝም እኮ አልመለስክልኝም። ስመልስ ብቅ ጥልቅ አትበል። ጥያቄ ነው የመለስከው። ጴንጤውን ኤርሚያስን ጥያቄ ነው የመለስከው። በእግዚአብሔር ቃል ሕፃን እንዳይደለ ነው እየነገርኩ ያለሁት። አሁን እናንተ የምትጠሩት ሕፃን ሆኖ የሚመጣ ኢየሱስ የለም። እሱ የነበረበት ጊዜ የሕፃንነቱን ወራት ጨረሰ። በእግዚአብሔርና በሰው ፊት በጥበብና በሞገስ ያድግ ነበር ይላል የእግዚአብሔር ቃል። በቃ አደገ። 12 ዓመት ሆነው ቤተ መቅደስ አገኙት። ከዛም በጥበብና በእውቀት በሞገስ አደገ። በ30 ዓመቱ በጢባሪዎስ ዘመን በዮርዳኖስ ተጠመቀ። በ33 ዓመቱ አካባቢ ላይ ሞተ። ስለ ጽጌ ጨረስክ? አሁን አድመጣኝ። እኔ እየጠየከኝን እየመለስኩ ነው። ምን ይመለከታል? አሁን ስለ ጽጌ ጨረስክና ወደ ጥምቀት ገባህ እኮ። አሁን ወደ ጥምቀት አትሂድና ስለ ጽጌ ጨረስሃል። ከዚህ በኋላ ከከፈትክ ታች አወርዳለሁ። ከዚህ በታች ከዚህ አልፈህ ከከፈትክ እሰጥሃለሁ መልሼ። ብቅ ጥልቅ አትበልብኝ። ጠየቀኝ አይደል? ምን ይመለከታል አልከን። ይመለከተናል። ምን ያገባችኋል አልከን። ያገባናል። ምክንያቱም እኛም የምናውቀውን የአምላካችንን ታሪክ ነው እያነሳችሁት ያላችሁት። እኛ የምናውቃትን የጌታችንን እናት እስራኤላዊቷን እናት ማርያምን አንስታችሁ ነው ብላችሁ የምትሉት። አሁንም ጭምር ሕፃን ታቅፋ ትመጣለች ብላችሁ የምትሉትን ታሪክ ከየት ነው ያመጣችሁት ነው። እኛ እያልን ያለ ነው የዛሬ 2000 ዓመት ሕፃን ሆኖ የነበረበት ጊዜ ነበረ። ጌታዬ በስጋ በምድር በነበረበት ዘመን እንደ እናት አቅፈዋለች፣ እንደ እናት አዝለዋለች። ወደ ግብፅ ሄዳለች። ሕፃኑን ይዛ ወደ ገሊላ ተመልሳለች። አደገ፣ በጥበብ በእውቀት ዮርዳኖስ ተጠመቀ። ቀራንዮ መስቀል ላይ ሞተ። ሞትን ድል አድርጎ ተነሳ። ወደ ሰማያት ወደ አባቱ አረገ። አሁን በሰማያት በእግዚአብሔር አብ ቀኝ አምላክ ሰው የሆነ የ2025 ዕድሜ በነጮቹ አቆጣጠር 2025 ዓመት የሞላው አምላክ ሰው በአብ ቀኝ አለ። የዳዊት ልጅ እናንተ አሁን ንኢ ብላችሁ ስትሉት ንኢ በደመና ስትሏት ወይ ደግሞ እንዘ ተሐቅፍዮ ለሕፃንኪ ድንግል እያላችሁ ንኢ ማርያም ብላችሁ ስትሉ ከየት ነው የምትጠሯት? አሁን ከግብፅ እኮ አይደለም የምትጠሯት። ከግብፅማ መልአኩ በኩል ራሱ እግዚአብሔር ጠርቷት ወደ ገሊላ ተመለሰች። እናንተ አሁን የምትጠሯት ከሰማያት ነው። ከሰማያት ስጠሯት ከሕፃንሽ ጋር ነው እያሏቸዋት ያለችሁት። በአብ ቀኝ ሕፃን ነው እንደ ያለው። የትኛው ነቢይ ነው እንደዚህ የተናገረው? የትኛው ሐዋርያ ነው እንደዚህ ያስተማረው? በየትኛው የቤተክርስቲያን ታሪክ ውስጥ ነው ያለው? ይህን መልስልኝ ዲያቆንዬ። ቴንኪው። አሁን መናገር ይችላል። ማይክ ከፍተህ ትሰማኛለህ? አሁን እሰማሃለሁ። ቀጥል። ከተመለከተህ ጥሩ ከተመለከተህ ጥሩ ነው። ጥሩ ብለሃል። መልካም። ግን አሁን አንተ ማለት ነው አንተ አሁን እያልክ ያለው ማለት ነው ራስ ብቻህን እንደ ጅራፍ እየጮክን ያለው አንድ ክርስቲያን እንኳን ወይ አልመለስከው የለ። ሁልጊዜ ትጮኻለህ፣ ሁልጊዜ ትበጠብጣለህ፣ ሁልጊዜ ትሳደባለህ፣ ቅዱሳን ትሰድባለህ፣ መላእክቱን ትሰድባለህ። ማሰድበው የለም ስድብ ብቻ ከአንተ ቃል የሚወጣው አንድ መጽሐፍ ቅዱስ ቃል አልሰማውም ካንተ። አሁንም ማርያምን እየሰደብክ ነው ያለው። ማርያም መርጧታል ፈጣሪ፣ ቁጭ አድርጓታል። አንተ ግን ዝም ብለህ ትጮኻለህ። ጽናጽል ነህ አንተ፣ ጽናጽል። ዝም ብለህ መጮህ ብቻ ዋጋ የሌለው ሰው ነው አንተ። ገባ? ሰው ዲሞኒስ እንትን ትቀጥራለህ፣ ቀጠሩኝ ትላለህ፣ እንደገና ትሳደባለህ። አንተ የኦርቶዶክስ ጠላት ነህ እንዴ? ቆይ ኦርቶዶክስ ምን አደረገች? የራስን እምነት አታካሄድም እንዴ? ባለህበት እዛው የራስን እምነት ስበክ። እሺ ነው ወንድም፣ ትሰማኛለህ? ኦርቶዶክስ እንድትነካብኝ አልፈልግም። እኔ ልንገር፣ እኔ በአካል ቢያገኙ ይገሉሃል። ልንገር፣ እኔ ግን አንተ በአካል አትገኝም። ቁጭ ብላ ላይክና ሼር ለመሰብሰብ ይሄ ምድራዊ ስጋ ለማሟላት እንጂ ሌላ ምንም ጠፍቶ አይደለም። አንተ ዝም ብለህ ብቻ ሁልጊዜ ማርያም ምን አደረገች? ፈጣሪ መረጣት፣ ፈጣሪ ያደረባትን አንተ ብትሳደብ ምን ብትል እሷ ተከብራ ቁጭ ብላለች። አንተ ግን ዝም ብለህ እንደ ጽናጽል ትጮኻለህ፣ እንደ አንበሳ ታጓራለህ። ዝም ብለህ ለስጋ ያደርክን አንተ። እንደገና ደግሞ ዳያሊሲስ ተቀዳልኝ ብለህ የሰበሰብከው ሰነድ ሁሉ ሰምቻለሁ እኔ። አንተም የቀዳኸውን ሰምቻለሁ እያንዳንዱ ነገር። ግን ተው በቃ ይቅርብህ አንተ። መጨረሻ ላይ አውሬ እንዳትሆን አንተ። ጨርሻለሁ። እሺ ዲያቆንዬ፣ እግዚአብሔር አምላክ ይስጥልን። እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚቀድስ ዲያቆን ነው። ያለውን እውቀት በእምነት ተቃራኒ ለሆኑ ሰዎች እንደዚህ አጥጋቢ የሆነ ጥምን የሚያረካ መጽሐፍ ቅዱሳዊ ይዘትን ያለው መልስ ነው የመለሰልን። ጠቀሰ። አያችሁ አይደል? ቅዱሳት መጽሐፍትን እኔ አልጠቀስኩም። በሱ መረዳት
ቅድም ስናገር እሱ ግን ጠቀሰልን። አያችሁ፣ ቅድም ሰማችሁ አይደል? ከነገሥት መጽሐፍ ላይ ከሳሙኤል እንደዚህ እያለ ሲጠቅስ ሰምታችኋል፣ አይታችኋል። ዚስ ኢዝ ኦርቶዶክስ ወገኖች፣ ዚስ ኢዝ ኦርቶዶክስ። ዲያቆን ነው ምንድን ያልኩት? ኦርቶዶክስ ምን ያርግ? ኦርቶዶክስ ምን ያርግ? ሰማኛለህ? ኤርሚ ዲያቆን አንዴ ተረጋጋ። ኦርቶዶክስን አንተ ኦርቶዶክስን ልታፈርስ ነው የተነሳው? አቅም የለም። ተረጋጋ ዲያቆን፣ ቆይ ተረጋጋ እንጂ ለምን አንተ ትፈርሳለህ እንጂ አውርዱት፣ በቃ አውርዱት። ብሩኬ በጣም ነግረህ አንተ ትፈርሳለህ። ኦርቶዶክስ መቼም አይፈርስም። መስሚያ ጆሮ አውርዱት። አውርዱት። ጊዜ ያጠፋል። እንዲህ አይነት ሰው ምን ያደርጋል ብለን ሲጀመር ኦርቶዶክስን እናፈርሳለን ያለ ሰው የለም። አንድ ሁለተኛ እንደው ማቀው ሰምቻለሁ እያሉ መዋሸት በዚህ ልክ ነውር አይደለም ወይ? እዚህ እኮ 1400 ሰው እየሰማው ነው ያለው። ማስረጃ ሊያቀርብ በማይችልበት ጉዳይ ላይ በዚህ ልክ መዋሸት አስፈላጊ አይደለም፣ በማያውቀው ጉዳይ። አንድ ሁለተኛ የገባኸው እኮ እኛ ለቀረበው ጥያቄ ትምህርት ስታስተምር መጽሐፍ ቅዱሳዊ ማስረጃ ስትሰጥ፣ ሌላ ቀርቶ ገድልን እንኳን ጠቅሰ ማስረዳት አልቻልክም አንተ። ቢያንስ እኮ እንደሱ ይደረጋል። የቤተ እምነት መጽሐፍ ስለሆነ መጽሐፍ ቅዱስ አይልም፣ ገድላችን ግን እዚህ ጋር ይሄን ይላል፣ ከዛ እናየዋለን እንጂ ዝም ብሎ መሳደብ። ስትሳደብ ቆይተህ ጥያቄ መጠየቅን ስድብ ነው ብሎ ማለት በእውነት ጤነኛ የሆነ አእምሮ እንዴት እንደዚህ ሊያደርግ ይችላል? አንተ ሙልጭ አድርገህ ተሳደብክ አሁንና ያልተባለ ነገር ሁሉ ብለህ ወጣ። ልጁ ጥያቄ ጠየቀ፣ እንደዚህ የሚል ትምህርት አላችሁ፣ ይሄንም በእግዚአብሔር ቃል አስረዳ አለ። ጥያቄ መጠየቅ ስድብ የሆነበት ነገር ምንድን ነው? እና ድጋሚ የምትመጡ ሰዎችም ፕሊስ አታድክሙ፣ እንደዚህ እያደረጋችሁ። ቴንኪ ፓስተርጌ፣ ተባረክ። እንግዲህ የተጻፈን ማንበብ ስድብ ከሆነ በጣም ብዙ እኮ ሰዎች እኮ ያነባሉ ወገኖች፣ በጣም ብዙ ሰዎች ያነባሉ። የሚያውቁትን መናገር፣ ያለፍኩበትን መናገር ስድብ ሆነ አይደል? እኛ በጻፍኑ እኮ ትጠይቁን አላችሁ አይደል? ጴንጤዎች ስለሆንን እኛ በጻፍኑ ነገር ካለ መተት ጠይቀናል። እንዴት ነው በጻፋችሁት በተጻፈላችሁ መጽሐፍት ቤተክርስቲያናችሁ ውስጥ ባለ በምታዜሙት ዜማ በምታከብሩት በዓል ስትጠይቁ ለምንድን ነው ስድብ ተሳደብክ ይህችን ቤተክርስቲያን ልታፈርሷት ብላችሁ ምትሉት? ምንድን ነው የታያችሁ? ምንድን ነው የሸተታችሁ? ስለ መፍረስ የምታወሩት ነገር ትንቢት ነው ወይስ ምንድን ነው? እኔ ዓላማ አጀንዳ የለኝም። እግዚአብሔርም የልቡ ሀሳብ አይደለም። ግን አንድ ተረትን ግን ያፈርስልሃል ከልብ ውስጥ። ያሰቡት ነገር ካለ አንተን ምክንያት ማድረግ የለባቸውም። ያሰቡት ነገር ካለ እንደዚህ በዚህ ቤት ውስጥ በዚህ አገልግሎት ውስጥ ኦርቶዶክስን ማፍረስ የሚል አንድም አጀንዳ የለም። ግን እየመጣችሁ ይህን ትላላችሁና ያሰባችሁት ነገር ካለ ራሳችሁን ቻሉ። ኤርሚያስ አበበ እዚህ ውስጥ ምንም አያገባውም። ፕሮቴስታንቶችም ምንም አያገባቸውም። ልታረጉ ያሰባችሁት ያለማችሁት ነገር ካላችሁ ዋህድ፣ ግን እኛን ምክንያት አታርጉ። ወይም እንዲህ ብላችሁ ጥያቄ መጠየቅ እንድናቆም የምታሸማቀቁን መስሏችሁ ከሆነ ስህተት ነው። እንጠይቃለን። መጠየቅ ስድብ አይደለም። ያ የማይካደው ሀቅ አንድ ነገር ነው። ከዚህ በፊትም እንዳልነው ቅዱስ ጳውሎስ ሐዋርያው እንደተናገረው ማለት ነው፣ የአምላኬን እግዚአብሔርን ቃል ጠቅሼ በቆሮንቶስ መልእክቱ ላይ እንደተናገረው በእግዚአብሔር እውቀት ላይ የተነሳውን የሰውን ሀሳብ እናፈርሳለን ብሏል። እሱን ከሆነ ይኸው ጌታ ኢየሱስ ምስክር ነው። ከራሴ ቤትም ነው የምጀምረው። ከጴንጤው ጋር የሰው ሀሳብ የሆነ ትምህርት ካለ እናፈርሳለን። እዚህ ያሉ ሁሉ በሙሉ ማለት ነው። በእግዚአብሔር ሚዩት አድርግ። እንዴት አይነት ስርዓት የጎደላቸው ሰዎች ናቸው። አንተ ግብረ ገብ ራሱ እንኳን የለም። እኔ እናት እንኳን ራሱ ሰው ሲናገር አትናገር እኮ ይላሉ። ቀደም አትበል ይላሉ። ተናግሬ ሰርሰታለሁ። ልብ በሉ። ትምህርት ከሆነ እናፈርሳለን። የሐሰትን ትምህርት እናፈርሳለን። የሐሰት ድንኳን ይነቀላል። ከጴንጤም ቤት ቢኖር እኮ ነው ብዬ የምልህ። አቅ ማንም ይሁን ማንም ከኦርቶዶክስ ቤት ካለ የሐሰት ድንኳን ይጋደማል፣ ይነቀላል። የሐሰት ትምህርት ይፈርሳል። ትምህርት የት ነው የተገነባው? በሰው ልብና አይምሮ ውስጥ ነው። አይምሮና ልብ ላይ ነው የተሰራው።
የክፉ እውቀት ስለሆነ ከእግዚአብሔር ቃል የተቀዳ ስላይደለ በመንፈስ ቅዱስ ደራሲነት የተጻፈ ስላይደለ የሰውን ሕይወት አደጋ ውስጥ ነው የሚከተው። ፍጻሜን ገሃነመ እሳት ነው የሚያደርገው። ከእግዚአብሔር ዓለም የተቀዳ በእግዚአብሔር መንፈስ ቅዱስ በባሪያዎቹ በነቢያትና በሐዋርያት የሁላችን ጌታ በሆነው በልጁ በኢየሱስ ክርስቶስ ቅዱስ እግዚአብሔር አብ የነገረን ደግሞ የተጻፈ ቅዱሳት ሐዋርያት የዓይን ምስክሮች የሆኑ መንፈሱን ያኖረባቸው ለአገልግሎት የመረጣቸው ያዩትን የሰሙትን የዳሰሱትን ጌታ አወሩልን፣ ጻፉልን እና ዮሐንስ በ5 መጽሐፍት ወደ ቤት ወሰዳት የተባለ ሐዋርያ ይሄ ሐዋርያ ነው። አንድም ቦታ ላይ ማርያም ታማልዳለች ብሎ አልጻፈም። ምን ነካው? የዘብዴዎስ ልጅ ሐዋርያው መናፍቅ ነው እንበለው እዚህ አንለውም። ትክክል ነው የጻፈው። ያጻፈውም እግዚአብሔር መንፈስ ቅዱስ የተባረከ ጌታ ነው። በትክክል ነው የጻፈው። ታማልዳለች አለ አላለም? እንዘ ተአቅፍዮ ለሕፃንኪ ድንግል ብሎ አለ አላለም? ንኢ በደመና ብሎ አለ አላለም? አቁራሪተ መዓት አለ አላለም? ከሙታን ተነስታ አድርጋለች ብሎ አለ አላለም? እናንተ እንደምትሉት አላለም። ካላምጣ ከሶስቱ መልእክታት ከራእዩና ከወንጌሉ 5 መጽሐፍ በስሙ የተጻፈ ወደ ቤት ወሰዳት ሐዋርያ እኖ ልጅሽ እኖ እናት ብሎ ያለው ኦኬ አላለም። ከየት ነው ያመጣችሁት? የሐዋርያት ትምህርት አለን ትላላችሁ። ትምህርታችሁ ሲፈተሽ ማለት የምትቆሙበት ሁሉ አንድም ከሐዋርያት ትምህርት አይቀዳም። አንድም አይቀዳም። ነይ በደመና እያላችሁ ብትሉት ማለት ነው አላለም ዮሐንስ። እንግዲህ ወደ ቤት ወሰዳት የተባለ ሐዋርያ ማለት ነው ከባለቤቱ ያወቀ ቡዳ ነው እንዲሉት ቡዳነት ካልተጠናወታችሁ በስተቀር ዮሐንስ እኮ አብሯት ኖሯል። ወደ ቤት ወሰዳት ይላል እኮ አላለማ፣ አልጻፍም። ይመጣል ብሎ ያለን ጌታችንን ነው። ራእዩን ሲጨርሰው ማራናታ ጌታ ኢየሱስ ሆይ ቶሎና ብሎ ነው የዘጋው። አለቀ። ከእናትህ ጋር ብሎ አላለም እኮ ነው ብዬ የምልህ። ይህንን መራራ እውነት ዲናይ ልታደርገው አትችልም። አለት ቋጥኝ ወደ ተራራ የመግፋት ያህል ይከብድሃል። ትልቅዬ ቋጥኝ ማለት ነው። ብቻህን ወደ ኪሊማንጃሮ ተራራ ገፍተ ተራራው ጫፍ ላይ የማውጣት ያህል የዛን ያህል ይከብዳል። እሱ ሊቀልህ ይችላል። ይሄ በማንም ዘንድ ማንም ዲናይ ሊያደርገው የማይችለው እውነት ነው። ስለዚህ በደመና የምትመጣ ማርያም የለችም። ሕፃኗንም ታቅፋ የምትመጣ ማርያም የለችም። አልመጣችምም፣ አትመጣምም። መድኃኔዓለምን እኮ ነው ብዬ የምልህ። አትመጣም፣ አልመጣችም። መታም አታውቅም። ከየት ነው የመጣው ነው። እናንተ ንኢ ብላችሁ ስትሏት ከሰማያት ነው እንድትመጣ የምትለምኗት። እሷ ግን ከግብፅ ነው ወደ ገሊላ የተመለሰችው። መጥቶ ካህናት ዲያቆና ሲሆን ምን አገባህ ነው። ምን አገባህ? እንዴት ምን አገባህ ይባላል? ወንድሞቼ ወይ ስሟን አትጥሩ። የማርያምን ስሟን ከጠራችሁ ያገናኘናል። መጽሐፍ ቅዱስ ላይ የጌታዬን እናት ብለህ ካልክ እሷም የኔ እናት ነች። ጌታዬ ብለህ ያልከው ኢየሱስን አይደል? አዎ እሱም የኔ ጌታ ነው፣ የእኛም ጌታ ነው። ኦኬ ማን ነው እንደ ቅቤ ቅልል ማርያምን ለኦርቶዶክስ ጉልትና ርስት አድርጎ ይሰጠ? እቺ ስላ ከሆነ የእናንተ ናት። መድኃኔዓለምን ምንም ተጻራሪ የለንም። ለአያት አልፈልግም። ያው እናንተ ስለምታምኑ እንደዚህ አስቀምጥኩልህ ማለት ነው። የጌታዬ እናት ስለ አይደለች እስራኤላዊቷን የጌታ እናት ግን ማርያም በደመና ትመጣለች ብሎ የሰበከላት ሐዋርያም የተነበየላትም ነቢይ የለም። ስትመጣም ደግሞ ከሕፃንሽን አቅፈሽ ታዝለሽ ምናምን ነገር ብሎ የሚል የለም። እህቶች ነው ወንድሞች የለም። አዶ ነው ማይለተ ጽጌና አባ ጊዮርጊስ ዘጋስጫውን አባ ጽጌ ድንግል ማን እንደደረሰው ባላቅም ባልሳሳት እነሱ ናቸው የደረሱት። ብራዘር የስንት ነገር ያጠፉት እነሱ ናቸው እኮ ነው ብየምልህ። ስንት ነገር አይ ቲንክ ወንድምነት ደርሶኛል መጽሐፉ እዚህ መጽሐፈ ሰዓታትና ምንድነው ልከህልኛል። ብዙ ጉማጅ መጽሐፍቶች ገብተዋል። ማህሌተ ጽጌም እዚህ ላይ ያለ ይመስለኛል ባልሳሳት ማለት ነው። ይሄ ሰው ነው እንደውም ቤተክርስቲያኒቱን በመጽሐፍ የገደለ ብዬ ነው እኔ በጥቂቷ እውቀቴ እንዳነበበ ሰው ይሄ ሰው ነው ቤተክርስቲያኒቱን የገደለ። አባ ጊዮርጊስ የተባለው ማለት ነው።
ያው መጽሐፈ ሰዓታት አይ ቲንክ ከነ ምልክቱ ስለሆነ ቴንኪ ወንድምነት እንኳንም ላክልኝ። ማህሌተ ጽጌ እዚህ ውስጥ ይኖራል ብዬ ልጠብቅ፣ እስቲ ልገምት ወይ ልጠብቅ። መጽሐፈ ሰዓታት አዎ ሰቆቃወ ድንግል ይኸው አለ። ማህሌተ ጽጌ ይኸው አለ። እንዘ ተሐቀፍዮ ቴንኪው ብሩክዬ ተባረኬ ነው ወንድም እንኳንም ላክልኝ። ይኸውና እንግዲህ ነይ በደመና ረረተ ህሊና ማለት አይደለም። ኦኬ ጥሩ፣ እንደዛ ካላችሁም መልካም። የትኛው ነቢይና ሐዋርያና ማርያም በደመና ትመጣለች ብሎ ያለው? ያው መጽሐፈ ሰዓታት ሰቆቃወ ድንግል ያ መከራዋ ይታሰብበታል የተባለው ማለት ነው። ቴንኪው ብሩኬ፣ በትክክለኛ ሰዓት ነው የደረሰልን መጽሐፉ። እናወጋለን ማለት ነው። የቅዱስ አባ ጊዮርጊስና የቅዱስ አባ ጸሎተ ሚካኤል አንድነት ገዳም ነው ያሳተመው። ሙሉ ወንጌል ነች መሰረት ክርስቶስ ነች ብለህ አታሳብብም። የአባ ጊዮርጊስ ዘጋስጫ እነዛ 29 መጽሐፍ ትጠብቃቸዋለሁ ብዬ ካልኩት ውስጥ ወደ ስንት ናቸው የደረሱኝ? አሁን ለታ ከ3 ቀን በፊት ብሩኬ የቀር አለ ወይስ እነዚሁ ናቸው? አይ የቀረ አለ እንዳልኩ በነዛ ሰዎች የተጻፉት ማለት ነው። ላከው ማለት ነው። ቶሎ ብለህ ላከው። አብዛኞቹ ዶክተር ሮዳስ ናቸው እዚህ ላይ አሁን ይህንን መጽሐፈ ሰዓታት ንባብና ትርጓሜን ዶክተር ሮዳስ ታደሰ ነው። ይሄ ታዋቂ መምህር ነው። አያሳብቡም። እኛ አይደለንም የጻፍነው፣ ዶክተሩ አሉ። ስለዚህ ይበረበራል፣ ጥርስ ከምላሱ ይታያል። ትርጓሜው አንድምታ ምናምን ነገር ኦርቶዶክስ በአንድምታ ስታምታታ ብያለሁኝ። አታምታታም። አሁን ሆተ ብርሃን መጽሐወ ነው እንዚራ ስብሐት። ይሄም ማነው አዘጋጁ? መምህር አምደ ወርቅ እስጢፋኖስ በታአካ ነገስት በአታ ለማርያም አሳታሚ ምስካየ ህዙናን መድኃኔዓለም ተምሮ ማስተማር ሰንበት ትምህርት ቤት ማለት ነው። የቤተ ክርስቲያኒቱ ማለት ነው። ስለዚህ ዘደረሰ አባ ጊዮርጊስ ዘጋስጫ ሁለቱም መጽሐፍ ያዘ ነው። ይሄ ሁለት መጽሐፍ ያዘ ነው። ሆተ ብርሃንም ሆተ ብርሃንና እንዚራ ስብሐት ልክ እዚህኛው ላይ የሌላ ሐሳብ ካለ ብዬ ተጨማሪ ያኛውን እንዚራ ስብሐት ይላል። ቴንኪው እንዚራ ስብሐት ያኛውንም ልከልኛል። ተባረክ ወንድምነት። እነኛንም ላካቸው መላኪያ የአሜሪካ ወንድማችን ይህንን የቻለ ምናልባት ሌላ የሚያስፈልግ ከሆነ ወገኖች መላኪያውን የፖስታ ትከፍሉልኛላችሁ። እንደዚህ ነው በጽድቅ ነው የምጠይቀው ፊት ለፊት። ሞገስዬ ነው አይደል ይሄንን የላከውና መላኪያውን የላከልህ? አንድ እህትም አውርታኛለች። ቴንኪው ችግር የለውም አትጠይቅ። ተባረክ ሞገስዬ ከአሜሪካ ይኸው ስለላክ መጽሐፍቶቹ ወደ 15 ነው 14 የሚሆኑ መጽሐፍቶ የደረሱኝ። በተለይ የዚህ ሰውዬ መጽሐፍ ትፈልጋቸው ነበር። አባ ጊዮርጊስ ዘጋስጫ ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ብትሰሙኝ ቤተክርስቲያኒቱን ቁልቁል የከተተ ይሄ ሰውዬ ነው በመጽሐፍቶቹ እና ሌሎቹም መጽሐፍት በተለይ በነገረ ማርያምና ከማርያም ነክ ጋር በተገናኘ የጻፋቸው መጽሐፍቶች በጣም ወንድሞቼ እናቶች ምን አደረገቻቸው የጌታ እናት ማርያም ነው እኮ ብላችሁ ምትሉት ምንድነው? ጥፋቷ ምንድነው? ወንጀሏ ነው ብላችሁ ምትሉት እኛን አይደል? ለብዙ ዘመን የማርያም ጠላቶች ብለው ሲሉ የነበሩ ቁጥር 1 የማርያም ጠላት ኦርቶዶክስ ሆና ተገኝታለች። ለምን? በስሟ የተጻፉ መጽሐፍቶች የሚናገሩትን ሁሉ በፊቴ ቆመው ማውራት አይችሉም። ለመከራከሪያነት አይሆኑም ምናምን ብለው ያመልጣሉ እንጂ አይገቡም። እና ይሄ ነው የምለው። ተባረኩ። እናንተ ቀጥሎ። ብሩኬ ቤቱ ምራው። ብሩኬ ያለህ? እሺ ወንድምነት አለሁ። እሺ ርዕሱ ላይ እንቆያለን ማለት ነው። ገስት ላይ ሳይሆን ቁጥር እየጻፉልን ይግቡ አይደል? ቁጥር ጻፉልን። ኦርቶዶክሳዊ የሆናችሁ ርዕሱ ላይ ማስረጃ ዛሬ ወገኖች ኑ ተመልሳችሁ ፕሊስ። አንጠባጠባችሁ እኮ በሙሉ ምንድን ነው? በጌታ ምንድን ነው? ዋዶ ነው ወንድምነት ሪፖርት አለው። ቅድም እኮ ልክ ይላሉ። በጣም ሪፖርት አለና
ፓስተርዬ አንተ ፈተፈተ ሶሪ ምንድነው ሪፖርት ፓስተርዬ ለምን ሪፖርት ያደርጋሉ? ምን ያደርጋል? መጥቶ መነጋገር አገባም እኮ አለኝ እኮ ዲያቆኑ አላየሁም። ስጠይቀው ምን አገባ እሱ ተው ባክቴሪኛ ሰው አይደለም። እኔ የምልህ እኔ ጊዮርጊስ የምትላቸው ሰውዬ ግን የእውነት ሰው ናቸው ወይስ የምናብ ሰው ናቸው? ኖ አይ የእውነት ሰው ናቸው። ኢትዮጵያዊ ናቸው። የወሎ ክፍለ ሀገር ተወላጅ ናቸው። በ13ኛው መቶ ክፍለ ዘመን የነበሩ ሰው ናቸው። እውነተኛ ታሪክ አላቸው። እኔ ላንብብልህ ከፈለክ ያው እዚህ መጽሐፋቸው አለ። ማን ነው ላንብብልህ። በጣም ብዙ የምናብ ሰዎች ስላሉ እኮ ነው። እዚሁ ጋር ራሱ አይደለም ብዙ መጽሐፍታቸው ላይ ስለ ታሪካቸው ይናገራል። እንደዚህ ላድርግና ካሜራ ከፍቼ ላሳይ። በታሪክ ውስጥ የሚታወቁ ሰው ናቸው። በርግጥ እንዲህ ይላል ይኸውልህ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዚህ መጽሐፈ ሰዓታት የተሰኘው ቅዱስ መጽሐፍ ደራሲ የሆኑት የቅዱስ አባ ጊዮርጊስ ዘጋስጫ ታሪክ ከብዙ በጥቂት እንናገራለን። ኢትዮጵያዊው ሊቅ ጻድቁ አባ ጊዮርጊስ ዘጋስጫ የተወለዱት በ1357 በወሎ ክፍለ ሀገር በቦረና ወረዳ ሸገላ ወይ ደግሞ ሰገላ በተሰኘው ቦታ ነው። ከተከበሩ መምህራን ወገን የሆኑት አባታቸው አባቴ ብዬ ስለማልጠራ ማለት ነው ሕዝበ ጽዮን የቤተ መንግስት ባለሟልና በጥበብ መጽሐፍትን የተሞሉ የሰገላ ሀገረ ገዢም ነበሩ። ከወለቃ ሹማምንትም ወገን የሆኑቱ እናታቸው እምነ ጽዮን ደግ ሰው ነበሩ ይላል። ያው የወሎ ሰው ናቸው። የወሎ ሰው ናቸው። ያ ቴንክ ዩ ተባረኩ። ብሩክዬ ና እንጂ ብሩክ እሺ ቶማስ ሀሎ፣ ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት ነህ? ክብር ለድንግል ልጅ። በጣም ደህና ነኝ። እንዴት ናችሁ? ደህና ነኝ። ከየት ቤተ እምነት ነው? ድምፅህ ርቋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ፣ አገልጋይ ነህ? አይ ቲንክ በአገልግሎት ስምህ ምናልባት መጥራት ካለብኝ አገልጋይ ነህ? በምን በክህነት የምታገለግለው? እሺ፣ ካህን ወይስ ዲያቆን ነህ? ዲያቆን። እሺ፣ ዲያቆን። እሺ፣ ቴንክ ዩ ዲያቆን ቶማስ። ኦኬ፣ አርዕስቱን አይተዋል ብዬ አስባለሁ። የገባህበት ለዛ ይመስለኛል። በደንብ ዘመነ ጽጌ ስለሆነ ያው እንዘ ተሐቅፍዮ ለሕፃንኪ ንኢ ማርያም ብሎ የሚል ታውቀዋለህ አይደል? በማሕሌተ ጽጌም ላይ እንደዚሁም በሰቆቃወ ድንግል ላይ አለ አይደል? እየቆምነው ነው፣ ቆመንም እያዜምነው ነው፣ በረከትም እያገኘንበት ነው፣ እየዳንበትም ነው። መልካም። እንግዲህ እንዘ ተሐቅፍዮ ለሕፃንኪ ድንግል ንኢ ማርያም ብላችሁ ስትሉ ከየት ነው አሁን ማርያም እንድትመጣ እናንተ እየጠየቃችኋት ወይ ኢንቫይት እያደረጋችኋት ያላችሁት? እመቤታችን ድንግል ማርያም የዓለም ቤዛ የሆነችው ድምፅህን ትንሽ ከፍ አድርገው። ድምፅ በደንብ እንዲሰማ ከፍ አድርገው። እመቤታችን ወላዲት አምላክ ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር
እንድትመጣልን ደሞም በደንብም ትመጣለች፣ እንደምትመጣም እናምናለን። ለማያምኑ ግን አዎ አትመጣም፣ የሚያምናትን ለልጇ የሚንበረከከውን ለሷ የጸጋ ስግደት የሚሰግደውንና በአማላጅነቷ አውቃታለሁ ለሚል ሰው ትመጣለች። አላውቃትም ለሚል ሰው ግን እንዴት ብላ ልትመጣ ትችላለች? ይሄን ጥያቄ በራሱ ማንሳት የሚችለው ለሚያውቃት ሰው ነው እንጂ እንዴት የማያውቃት ሰው ልትመጣለት ትችላለች? ይሄን ርዕስስ እንዴት አድርጎ ሊያወራው ይችላል? የካደ የማያምን ሰው። ለኛ ግን ትመጣለች። ሁል ጊዜ እንጠራታለን፣ ሁል ጊዜ ትመጣልናለች። ሁል ጊዜ ፍቅሯ በልባችን ምስጋናዋ ባንደበታችን ስላለ ቅዱሳን አባቶቻችን ስላመሰገኗት ቅድም ወንድማችን ገብቶ ታሪኩን መጽሐፍ ቅዱስ ላይ ነግሮሃር። ሄሮድስ የተባለ እርኩስ ባሳደዳት ጊዜ እሱንም ፍራቻ አይደለም ከሰማይ መናን እያወረደ እስራኤልን የመገበ ለዓለም ሁሉ መድኃኒት የሆነው ሄሮድስን ማጥፋት አቅቶት ሳይሆን ነገር ግን ስለ ትህትናው ስለ ፍቅሩ ብሎ ሸሸ እንጂ እሱን ማጥፋትም አቅቶት አይደለም። ስለዚህ ስደቱ ከዛ ይጀምራል። የእመቤታችን ስደቷ ከዛ ይጀምራል። የኔ ጥያቄ ዲያቆን ቶማስ፣ የኔ ጥያቄ ምን ነበር የጠየቁህ? አዎ ትመጣለች አልኩ። ትመጣለች ወይ የምትሏት ማርያም አልክ? አዎ የእኛም እመቤታችን ድንግል ማርያም ትመጣለች። ከየት ነው የምትመጣው ነው ብያልኩ። ከየት ነው የምትመጣው? ከየት እንድትመጣ ነው ኢንቫይት የምታደርጓት ነው ያልኩ። 1 minute wait I'm coming. Okay, wait 1 minute I'm coming. ሶሪ ተመርሼ እገባለሁ። ኤርሚ ሶሪ። ችግር የለም እጠብቅሃለሁ። ኦኬ ሶሪ ችግር የለም። እሺ እጠብቅሃለሁ። አይዳጊ ፍላጻ ፓስተር እንዴት ነህ? ሁላችንም ሰላም ብያለሁ። ዳጊዬ እና ፓስተር ዛሬ ጠፍታችኋል። ቢኒዬ፣ ቤካዬ ተባረኩ። ያ ቴንክ ዩ። አታያይ በጣም ዳጊያዬ ማለት ነብራዬ ንስራዬ እንደማለት ነው። እኔ እኮ ቢያስገርመኝ እኮ እንዴ ምን ማለት ነው? ሺስ ካሚንግ ነው ካሚንግ ነው። ይህን የመሰለ ውይይት ላይ እኛ ስለሱ መምጣት ምን አገባል? ሰው እኮ ይኸውልህ የማርያም መንገድ የሚባላል አንተ አታውቅም። ለነገሩ እሱ ኤርሚ ያውቃል። ሲፈልግህ የማርያም መንገድ የሚባላል በዛ በኩል ታልፋለህ። መንገድ እየዘጉ ሲያስቸግሩ በዛ መንገድ ማለፍ ይቻላል። ኦኬ ጌታ ይባረክ። እሺ እንግዲህ ያው የ1300 ሰው አለ እዚህ፣ በጣም ብዙ አሉ። ከበስተጀርባ ወደ 29,000 ምናምን ሰው ይሰማል። ምንድን ነው የሚሻለው? እንዴት ማን ወደ 26,100 ያው እያየሁ ነው። እንዴት ነው አሁን ከህዝባችን ጋር መግባባት የሚቻለው? በዓል ይሰራል፣ ምን ይባላል? ለብዙ ዘመን እኛ ሳንወለድ አያቶቻችን ቅድመ አያቶቻችን ሁሉ ሳይወለዱ በፊት የነበረ ነው ይለዋል። ግን እንዴት ሆኖ ከትውልድ ትውልድ እየተቀባበለ መጣ ብለህ ስትል ስትመረመረው ታውቃላችሁ፣ የቱንም ያህል ዘመን ቢቀመጥ ውሸት ነው። ወይም ረጅም ዘመን ስታቆየው እየጠነከረ እየነጠረ እንደሚመጣው ወይ ደግሞ የሆነ ነገር ባስቀመጥከው ቁጥር እየሻገተ ወይ ጣዕሙ እየጨመረ ወይ ደግሞ ጣዕሙን እያጣ እንደሚመጣው አይነት ብቻ ውሸትን የቱንም ያህል አስቀምጠው የቱንም ያህል ዘመን ይቀባበል ውሸት ነው። ስትከፍተው ውሸት ነው። የዛሬ 1000 ዓመት የነበረ ከሆነ ክፍት ስታደርገው እንትን ብሎ እንደዚህ እንደ ወይን ጠንክሮ ምናምን ነገር እውነትንም ቀላቅሎ እውነትንም ወልዶ ምናምን ነገር እንደዚህ አታገኘው። እንደዛ ውሸት እንደሆነ እንደዛ ቁጭ ብሎም ታገኘው። ልጅሽን ታቀፈሽ እና ማርያም እያላችሁ የምትዘምሩት ጌታችን እናት ማርያም ከየት እንድትመጣ አስባችሁ ነው? ከየት ትመጣለች ብላችሁ ነው? ስንትስ ጊዜ መጣች ብለው የሚለውን እየጠየቅን ነው። እንግዲህ ብሩክዬ መጥቷል። ለብሩክዬ ልስጠው። ብሩክዬ ቀጥሎ ቤቱን ምራው። ያኛው አካውንት ምን ሆነ? አላስገባው አለኝ። እርሜ እምቢ አለኝ።
ኦኬ በቃ የጦምራው ቀጥሉ። ቴንክ እሺ እንግዲህ እንገባለን ማለት ነው። ኦርቶዶክሳውያን ቁጥር እየጻፍን ከዛ ይሄን ትምህርት መጽሐፍ ቅዱሳዊ ታረጉን ላላላችሁ ገስት አስገቡልን። እሺ ገስት አስገቡ። ቁጥር የሚጽፉትን ብቻ ከገስት ላይ ከዛ ከሪኩዌስት ላይ ሳይሆን ቁጥር የሚጽፉትን ብቻ ቁጥር የሚጽፉትን። ቆይ በዚህኛውም ልስጥህ ሞዴሬተር እና ገስት አክሰስ። እሺ ያው ሙሉ ስልጣን አለ። እሺ ማስገባት እችላለሁ። እሺ እሺ የዲላ ተባረክ። ሰላም 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 ለእናንተ ይሁንላችሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በጣም ሰላም ነኝ። እኔ እንደው ዳጊ ቅድም የተናገረ ነገር ትንሽ ከየት ቤተ እምነት ነው እንደማለ እባካችሁ። እሺ በቃ አሁን አንድ ቦታ ነው ያለው፣ ውይይት ሰዓት ነው ያለው። ያለንበት ሰዓት የውይይት ሰዓት ነው። በኋላ ላይ ሀሳብ ካላችሁ ለእናንተ እድል እንሰጣችኋለን። እንደዛ አይሻልም? ሰው ኦርቶዶክሳውያን ብቻ የሆናችሁ ቁጥር ጻፉልን። ብሩክዬ ክርስቲያኖች ወይ ፓስተር፣ እኔም ታቸውኝ እከታተላለሁኝ። በቂ ነው። ችግር የለውም። ቆይ በቃ ተመልሳችሁ በቂ እኮ ነው ያለው ቦታ። ቤካ ፓስተር ተመልሳችሁ ነው ኦርቶዶክሳዊ መልስ አለኝ የሚል ኦርቶዶክሳዊ ብቻ ቁጥር ይጻፍልን። መልስ ያለው ኦርቶዶክሳዊ ብቻ ቁጥር ይጻፍልን። እሺ ሀያል ሀያል ይሰማሃል? እሺ ካልመለስክልን ትወርዳለህ ማለት ነው ወዳጅ። እሺ ሌላ ሰው መወያየት የሚችል ምቹ ቦታ የሆነ ሰው ድምፁ የሚሰማ መልስ ያለ ሰው መልስ ይዞ የሚመጣ ሰው ቁጥር ጻፉልን፣ እናስገባችኋለን። ቁጥር ጻፉልን። ኦርቶዶክሳዊ ለዚህ የተረት ትምህርት እሺ፣ ተረት ካልኩኝ አትገቡም። ለዚህ የሰው ሰራሽ ትምህርት ካልኩም አትገቡም። እሺ ለዚህ አድራሻው ለማይታወቅ እሺ ትምህርት ማስረጃ ያለው ሰው ካለ አይ አይደለም መጽሐፍ ቅዱሳዊ ነው የሚል ሰው ካለ መግባት ይችላል። መግባትና መወያየት ይችላል። መግባትና እንዴ በማርያም ላይ እኮ ነው ያዋሻችሁት። እኛ ቆይውላችሁ ምንድነው መሰላችሁ? ለምን መሰላችሁ? የሚያገባል ማርያም የእናንተ አይደለችም አይደል? የጌታ እናት ማርያም መጽሐፍ ቅዱስ ላይ እኛ የምናውቃት ማርያም ተዋሽቶባታል። የውሸት ታሪክ ጽፋችሁ ታምናላችሁ። ይሄን ውሸት እስኪ እውነት አድርጉት ነው በቃ። ያገባ በደንብ እኮ ነው የሚያገባል። ስለ ኢየሱስ መጽሐፍ ቅዱሳዊ ያለው ነገር ተጽፎ ሲገኝ እንሞግታለን፣ በደንብ እንሞግታለን። ለምሳሌ ስለ ከተማና በርሶማ ቢሆን ምን አገባ ብትለኝ እስማማለሁ። እውነት ላያገባኝ ይችላል። ስለ ከተማም ስለ በርሶማም ላያገባኝ ይችላል። ስለ ማርያም ስታወራ ግን ያገባኛል። ምክንያቱም መጽሐፍ ቅዱስ ላይ የምናውቃት ማርያም አለች። በእሷ ስም ዋሽተሃል እያልኩ ነው ያለሁት። ሰው ይመለከተናል። አይመለከትም ልትለን አችልም። ሰላም፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነህ? ኦርቶዶክስ። ኦርቶዶክስ እንኳን ደህና መጣ። የቅድስት ሚዩት አድርግልን እሺ፣ ወንድማችን ወይ እህታችን። እሺ ነው አንተን አይደለም፣ ከታች የቅድስት ድንግል ናይስ። እሺ ይሄ ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ማርያምን ከነ ልጅሽ ነይ የሚለው ትምህርት መጽሐፍ ቅዱሳዊ ነው ማለት የትኛው? በዚህ ሰዓት ማርያምን እንዘ ተሐቅፍዮ ለሕፃነኪ ነይ ማርያም እያላችሁ የምታዜሙበት ወቅት ነው እና መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ማለት ድንግል ማርያምና ክርስቶስ ስደት ወጥተዋል አይደል? አሁን በዚህ ሰዓት ታዜማላችሁ። ቆይ መልሱን ትነግረናለህ። መጽሐፍ ቅዱሳዊ ነው ብለህ ታምናለህ? መጀመሪያ እሱ ነው። አዎ አምናለሁ። መልካም ቢና አለክ፣ ትችላለህ። ምቹ ቦታ ነህ ወይ? እሺ እኔን ነው እኔም ቢኒ ወይስ ቢኒ? አንተ
እሺ ተቀበለው። መጽሐፍ ቅዱሳዊ ነው ብሏል። በማስረጃ አውሩ። በጣም ጥሩ። እሺ እንዘ ታቅፊዮ ለሕፃንኪ ነይ ማርያም የሚለውን እስቲ መጽሐፍ ቅዱሳዊ አድርግልን። ሄሮድስ ሊገላቸው በነበረ ጊዜ ህፃናቱ በሙሉ እየተገደሉ በነበረበት ሰዓት ላይ እመቤታችንና ክርስቶስ ተሰደዋል አይደል? እውነት ነው። እውነት ነው። በቃ ይሄ ነው ሀሳቤ። እና አሁን ኦኬ፣ ስለዚህ ድንግል ማርያም ሆይ ነይ ብላችሁ ስትጠሯት አሁን ከየት ነው የምትጠሯት? በጊዜ የነበረውን ነገር እያሰብን ነው እንጂ ምን ጸልዩ ምን ዘምረው እንጂ አሁን ብትጸልይ አትመጣም ማለት ነው አይደል? እሱን ክርስቶስ ነው የሚያውቀው። አንተ አታውቅም። እና ዝም ብለህ ነው ታዲያ ነይ ነይ ማርያም ቤዛዊተ ዓለም ብለህ የምትዘምረው? ሌላም እኮ መዝሙር አላችሁ። ነይ ነይ ማርያም ቤዛዊተ ዓለም አታስገባውም። አይዞሽ ታለም ስሜት አትሁን እንዴ፣ ተረጋጊ። አይዞሽ ተረጋጊ። ታለም አሁን አንቺ መቻል ነው ያለብሽ። ወገብሽን ታጠቂው። እሺ አዶልፍ ወይ እሺ የሰማው ኦኬ። አዎ አይ ነይ ነይ ማርያም ቤዛዊተ ዓለም ስትሉ ራሱ እኮ ገብቷል። አሁን ከየት እንድትመጣ ነው? ሄሮድስ ካሳደዳት ከዛ ስደት እንድትመጣ ነው ወይስ ከሰማይ እንድትመጣ ነው? እሱን እያሰብን ነው ምን ዘምረው ዝማሬ አድርጋ። ስለዚህ አሁንም እዛው ስደት ላይ ናት። ወፍ ኦረ በፍጹም አይደለችም አይደል? አይደለችም። እሺ ኢየሱስ ከእሷ ጋር አብሮ ተሰዷል በልጅነቱ? አዎ በትክክል። ልጅን ከግብፅ አሁንም ሕፃን ነው እሱ። አባታችን አሁን ለምሳሌ እግዚአብሔር አባታችን ይላል ልጅን ከግብፅ ጠራሁት ይላል አይደል? አዎ ጥያቄ ግን እሱን አይደለም። ገብቷል። አሁን ለምሳሌ ልጅን ከግብፅ ጠራሁት እኮ ያለው ተፈጸመ አይደል? ወይስ ገና ይፈጸማል? ማስታወሻውን እያያዘን ነው የምንጸልየው እኮ አይደል? አይ ጥያቄ ተፈጽሟል ወይስ ገና ይፈጸማል እያልኩ ነው። ተፈጽሟል፣ ግን አንተ እንደ ተፈጸመ ማሳያ አለህ? በጣም ጥሩ። ከግብፅ አልመጣም? እስቲ አሳየኝ፣ አንተ አስተምረኝ። እንደዛ ተብሎ እንደተጻፈ ከግብፅ አልመጣም? እኔማ ምናለኝ አለ ተጽፏል፣ ግን አንተ ታሳየኛለህ እሱ የተጻፈው። ስለዚህ ያ ተብሎ የተጻፈው ከግብፅ ሲመጣ አልተፈጸመም? የቱ ልጄን ከግብፅ ጠራሁት የሚለው ያ ትንቢት ጌታ ኢየሱስ ከእናቱ ከማርያም ጋር ከግብፅ ሲመለሱ አልተፈጸመም ወይ? እሱ ትንቢት ተፈጽሟል። እሱን ታሳየኛለህ? ተፈጽሟል ወይስ አልተፈጸመም? መመለሻቸውን ታሳየኛለህ? እየጠየኩ እኮ ነው። ተፈጽሟል ወይስ አልተፈጸመም? መጀመሪያ ተፈጽሟል። ታዲያ ለምንድን ነው እንትን የምትለኝ? አትፍራ፣ አይዞህ፣ ደፈር ብለን ተናገረው። ከተፈጸመ መልካም። እሺ ዛሬስ? ቆይ ችግር የለውም አሳያለሁ። ችግር የለውም አሳያለሁ። እሺ ዛሬስ ጌታ በድንግል ማርያም እቅፍ ላይ ያለ ልጅ ነው አይደል? በአብ ቀኝ ነው ያለው። በአብ ቀኝ ያለ የከበረ ነው። ስለዚህ ድንግል ማርያም ልጅሽን ታቅፈሽ ነይ ስትላት ከየት እንድትመጣ ነው የምትጠይቃት? ያንን ቅኔ ነው ያለው። የምኑ ቅኔ? በቅኔ ነው እናስቀምጠው እኛ። ቅኔው ምንድን ነው? አሁን እዚህ ጋር አልገባኝም። ቅኔው ራሱ
ምክንያቱም ወልድ ሰው መሆኑን የማሳየቱ ቅኔ እንዴ ወልድ ሰው መሆኑ አሁን ነይ የማርያም ልጅሽን ታቅፈሽ ስላልካት መሆኑ ቅኔ መሆኑ ነው እሱ? አዎ ምክንያቱም ክርስቶስ እኮ ቤተክርስቲያኒቱ ቅኔ ታውቃለች። እኔ አንድ ነገር ልበል አዶልፍዬ፣ ቤተክርስቲያኒቱ ቅኔ ታውቃለች። እና አሁን ይሄ ቅኔ ነው ብለህ ቤተክርስቲያንን እንዳታሰድብ በዛው ቤተክርስቲያኒቱ በቅኔ አትታማም። ይሄ ቅኔ አይደለም። ቆይ እነዚህ ብለህማ እኔን እንትን አታድርግ። ቅኔ ነው ካልከኝ በቃ እሺ፣ በቃ እሺ፣ ቅኔ ነው ካልከው ቅኔውን እስቲ አሁን ፍታው። ቅኔውን በቃ ይፈታ። እንግዲህ ቅኔው ይፈታል። ፕሊስ አስተምረን። አሁን መምህራችን ቅኔውን አስተምረን። ምንድን ነው የቱ ጋር ነው? መምህር አይደለም ግን እንደ ቅኔም ሊፈታ ይችላል። እንደ ቅኔ ሊፈታ ይችላል ያልኩት ሀሳብ አቤት ወንድም ያዶልፍ አለ አሉ አሁን መታሃል። እስቲ ቅኔውን ፍታው። ዘሩን ምናምን እያልክ በት ነው እስቲ ቅኔውን። አሁን እዚህ ጋር አምላክ ሰው መሆኑን ቅኔ ነው አልከኝ እኮ። በቅኔ አምላክ ሰው መሆኑን ለማሳየት ነው እንጂ ዛሬ የምትመጣ ማርያም የለችም እያልከኝ ነው አይደል? አዶልፍ ሰምተኛል። እባክህ ለምን ዝም ትለኛለህ? አዶልፍዬ እሰማለሁ። ወገኖች አለው ድምፅ አለ እኔ ጋር ትሰማለህ? ኮንፈርም አድርግ። ኦኬ እሺ። አዶልፋችን ሌላ ሰው አስገቡ። ዝም ብሎ ቀልድ ነው ያዘው። በቃ አዶልፍዬ ቅኔውን እንግዲህ ዘሩን ምናምን እስከምትፈታው ድረስ እንጠብቀሃለን። ወይ ሌላ ጊዜ ተመልሰና ጸጋ ይብዛለን። ሌላ ኦርቶዶክሳዊ ካለ ይምጣ። ኦርቶዶክሳውያን ብቻ። ፓስተር ና ግባ። እኔ ታች ሆናለሁ እና ችግር የለውም። ኧረ በቂ ቦታ አለ ፓስተር። ለምንድን ነው የማትገባው? በቂ ቦታ አለ። እሺ ሌላ ኦርቶዶክሳውያን ካላችሁ ባካችሁን ላኩልንና። እሺ ናታን እንኳን ደህና መጣ። ናታን ኦኬ፣ አሁን ትሰማለህ። በቃ አሁን ብሩክ የተቀበለው ናታንን ወደ አንተ ልመልሰው። ከየት ቤተ እምነት ነህ ናታን? ከኦርቶዶክስ። መልካም። ዳጊሻ አለክ? ረዥም ሰዓት ዝም አስብለነዋል ዳጊያ። ዳጊ እሺ፣ በኢትዮጵያ ኦርቶዶክስ በዚህ ሰዓት ይሄ ዜማ ይዜማል። እንዘ ተሐቅፍዮ ለሕፃንኪ ነይ ማርያም የሚል ማለት ነው። መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አይ እኔ እንኳን መጽሐፍ ቅዱስ ያው ስላልተማርኩ ብዙም እውቀት የለብኝም። ግን ይልቅ እኛ ጋር ከምትወያዩ ያው አሉ አይደል የሚያውቁ ከእነሱ ጋር ብትወያዩ ይሻል። እኛ አልተማርነውም። አይ ቁጥር ጽፈን የገባው ግባ ብለን አላስገድድንም። መልሳለሁ ብለን ነው ቁጥር ጽፍ የገባው። አዎ ኦርቶዶክሳዊች የሆናችሁ ግቡ ስትልን የገባሁት። መቼም ታዲያ ገብተህ ስምህ ልትወርድ አይደለም ልትወያይ ነው የገባው። ታዲያ አንድ ቁጥር ጻፉ ሲባል ለዚህ ጥያቄ መልስ ያለው ሰው ነው ኦርቶዶክሳዊ ግቡ ያልነው።
አይ እኔ ልመልስ የምፈልገው ነይ ነይ እምዬ ማርያም እያላችሁ ትጠራታላችሁ ትመጣለች ወይ ብለህ ስትጠይቀው ስለሰማው ነው እኮ። አዎ እሱን እኮ ነው የጠየቅኩህ። ትመጣለች ብለህ ታምናለህ? አዎ። ይሄ ትምህርት መጽሐፍ ቅዱሳዊ ነው? ትመጣለች፣ ላመናት ትመጣለች። እኛ ስለምናምንባት ከልጇ ጋር ሆና ትመጣለች። ለፍርድ በመጨረሻም ከልጇ ጋር ትመጣለች። እሺ ዳጊ ያለህ እድል ልስጥህ ወይስ ለሌላ ሰው ልስጥህ? እሺ ፓስተር ወይ ናታን እናወራለን ማለት መጽሐፍ ቅዱሳዊ ማስረጃ ሊሰጠን ከቻለ ጥሩ ነበረ። ግን መጽሐፍ ቅዱስ አላውቅም አለ እኮ ወዳጃችን። መጽሐፍ ቅዱሳዊ ማስረጃ አለህ ለዚህ ትመጣለች ለሚለው ሀሳብህ? ናታን ወዳጄ አልሰማም እንዴ? ድምፅ ጠፋ። መጽሐፍ ቅዱሳዊ የሆነ ማስረጃም ልታቀርብልኝ ትችላለህ? ልጠይቅህ እኔም እንዴ ወንድሜ፣ መጀመሪያ የተጠየቀውን ሳትመልስ ሌላ ጥያቄ ይዘህ ትመጣለህ እንዴ? ጥያቄ ኖሮኝ እኮ ነው እኔ ሚዲያ ላይ መጥቼ ይሄ እንዘ ተሐቅፊ ለሕፃንኪ ንኢ ማርያም የሚለው መጽሐፍ ቅዱሳዊ አስተምህሮ ነው ወይ አልኩህ። አምንበታለሁ አዎ አልክ። ስለዚህ አሁን ካመንክበትና መጽሐፍ ቅዱሳዊ መሰረት ካለው ጥቅስ አምጣና ያን ጥቅስ ንገረኝና እንየው። ያን ጥቅስ በጋራ እንደሱ ይላል ወይስ አይልም የሚለው። እሺ በመጽሐፍ ቅዱስ ብቻ አንተ የምትሄድ ከሆንክ የመጽሐፍ ቅዱስ ጥቅስ ደግሞ እኔ ልጠይቅህና መልስልኝ። አንተ ደግሞ ወዳጄ በአማርኛ እኮ ነው እያወራን ያለ ነው አይደል? አሁንም አማርኛ ነው መልስልኛለሁ። አዎ። ስለዚህ በመጽሐፍ ቅዱስ ብቻ ስለምታምን የመጽሐፍ ቅዱስ ጥቅስ ልጠይቅህልና መልስልኝ አይደለም መልሱ የሚሆነው። የተጠየቀውን ጥያቄ ወይ መጽሐፍ ቅዱሳዊ አይደለም በል ወይ መጽሐፍ ቅዱስ ይለዋል በል። ከሁለት አንዱ በል። መጽሐፍ ቅዱስ ነው የሚለው ካልክ ጥቅሱን አምጣው። አይ መጽሐፍ ቅዱስ አይለውም ካልክ በቃ እዛው ላይ ያበቃል ጨዋታው። ነገሩ መጽሐፍ ቅዱሳዊ አይደለም የሐሰት ትምህርት ነው ማለት ነው የሚሆነው። ገባ? ሐሰት ትምህርት አይደለም፣ ሐሰት አይደለም። እንደሱ ካልሆነ ደግሞ ልንገርህ፣ መምህራኖች አሉ። ለምን ከነሱ ጋር አትወያዩም? እነሱ ጋር እየፈራችሁ እዚህ ስዕል አድኖ እየለጠፋችሁ ከምታወሩ ለምን ከነሱ ጋር ደቂቃ እያዛችሁ አትወያዩም? እነሱ ሲመጡ ስድብና አሉባልታ ወሬ ነው የምታወሩት። ኧረ ተው ናታን፣ አሁን ማንም ነው ትክክለኛ ማውራ። እውነት እውቀት ካላችሁ ብዙ መምህራኖች አሉ፣ ብዙ አዋቂዎች ቅኔ የሚፈቱ ሁሉም ነገር የሚያውቁ መጽሐፋዊ ቅዱስ የሆነ የሚያወሩት ወራ ከእነሱ ጋር ለምን ደቂቃ ናታን እንዲናርግ በቃ እኔ ትህትናህን በጣም አከብርልሃለሁ። አላውቅም ስላልክ አንተ በጣም ጥሩ ነገር ነው። እስቲ ሂድና አንተ መምህራኖችን መካከል ጥራና አንድ ወይም ሁለት ሰው ይዘናና አንድ ቁጥር ጻፍ። መተናል አሁን አስገቡን በል። እነዛ መምህራን ይምጡና እናውራ። አይሻልም ናታን? ይሻላል። ግን መቼ በሰላማዊ መንገድ ብታስተናግዱ እኮ ነው እንጂ ሁሉ እኮ ይመጣሉ። እኔ ማራም ይመጣል፣ አነቀሽ በሁሉ ይመጣል። ማን ይመጣል? ግን አንተ ይመጣሉ። ቅድም ራሱ እኮ በሁሉ መጥቶ ነበር። ይዘና ይምጡና ይዘናና አንድ ቁጥር ጻፍልን። መተናል በልና አንድ ቁጥር ጻፍልን። ከዛ እናወራ። በቃ እንደሱ ይሻላል። አንተ ምንም ስለማታውቅ ችግር ውስጥ ትገባለህ። ለአንተም ጥሩ አይደለም። በምታውቀውም ነገር ላይ ነው መነጋገር ጥሩ የሚሆነው። ስለዚህ አንተ ጥሩ አምጥተሃል። መምህራኖች አሉ። እኔ አላውቅም ስላልክ አንተ ሂድና ጠርተውና ሂድ። ጎሽ ምናልባት አሁን ላላገኛቸው እችላለሁ፣ ግን አሉ። ማስተርዬ ግን እኔ እነሱ ስለሚያነቡ ነው አንተ ማታነበው፣ እነሱ እንዲመልሱልህ ነው። ቅድም መጽሐፍ ቅዱስ አላነብም ስላልክ እና የጠራሃቸው ሰዎች ናቸው ወደፊትም ጥያቄ ሲጠይቅ የሚመልሱልህ። ኖ እኔ የእምነቱ ተከታይ ነው እንጂ አስተማሪ አይደለም። የማውቀው ነገር የለም። ገባህ? ግን አይ መጽሐፍ ቅዱስ ማታነበው ነው ያልኩህ። ምንድን ነው ያልኩህ? አንተ መጽሐፍ ቅዱስ አላነብም ስላልክ የማታነበው በሰማይ ቤትም ስትጠየቅ የሆኑ ሰዎችም ሲጠይቁክ እነሱ መጥተው ስለሚመልሱልህ ነው አንተ ማታነበው። ኖ አይደለም፣ እንደዛ ማለት አይደለም። እኔም አውቀዋለሁ፣ ግን የእነሱ ህድ ያክል እውቀት የለብኝም እኮ። የምታውቀውን ያህል ያነበብከውን ያህል አትመልስም ታዲያ አንተ። ይሄ ሚስጥር ነው፣ የነገረ ማርያም ሚስጥር ስለሆነ እኛ እናውቀውም። የሚያውቁት ዳቄናትና መርጌታ ቄሳዎች ነው የሚያውቁት እንጂ እኛ እናውቀውም።
ለእናንተ አልተገለጸላችሁ ሚስጥሩ? መቼ ተማር ነው? ስትማር እኮ ነው የሚገለጽልህ። ስንት ሚስጥር ነው አንተ ማታውቀው? አሁን እሺ፣ አንደኛው ይሄኛው ነው። ሌላ ስንት ሚስጥር አታውቅም? ወንድሜ ነገርኩህ። እኔ እንግዲህ አላቅም አልኩህ። አላቅም ጥሩ እኮ ነው ያልከው፣ ግን ለምን እኔ እንድታነብ ስለምፈልግ ነው መጽሐፍ ቅዱስን። ለምሳሌ ኦርቶዶክስ ነህ አይደል አንተ? አዎ። ለምን ኦርቶዶክስ ይሆንከው ማለት? ለምን ኦርቶዶክስ ሆነ የቆየኸው? በኦርቶዶክስ ቤት ለምንድን ነው የቆየኸው? ምን ለማግኘት ነው ጥያቄ? ኦርቶዶክስ እና ያው እውነተኛ መንገድ ስለሆነች የእናቴ አባቴም የጥንት ከድሮም ከቤተሰቦች እያለ እየቆየ ስለሆነ እሺ፣ እውነተኛ መሆኑን ያወቅኸው የቤተሰቦች ወይ ደግሞ የዘር ማንዘሮች ሃይማኖት ስለሆነ ነው ወይስ አንተ መርምረህ ነው እውነተኛ ናት ያልከው? በሁሉም አንተ መርምረሃል ማለት ነው? አዎ፣ አቅሜ የሚያክል መርምሬያለሁ። እሺ፣ እውነተኛ ቤተ እምነት ውስጥ መሆንክ፣ እሺ ጥሩ፣ እውነተኛዋ ቤተ እምነት ውስጥ መሆንክ ምን አስገኘልህ አንተ? ያው እዚህ ትምህርት ራሱ እንኳን እየተማርኩ ነው። የእናንተና የፕሮቴስታንትና የኦርቶዶክስ ተዋህዶ ትምህርትም እየተከታተልኩ ነው። ሁሌም ነው እዚህ ቲክቶክ ላይ ሌላው ይቅር እንኳን ሌላው ተውና ቤተክርስቲያን ሄጄ እንኳን ባልማር በትርፍ ሰዓቴ ግን እየመጣሁ እዚህ ሁሉም እናንተ ሁሉም ነገር እከታተላለሁ። አንድ ቀን አምልጠኝ እናንተ እንደተሸነፋችሁ ነው የማውቀው በትምህርት ማለት ነው። ችግር የለውም። እሱ አሁን የጠየኩህ ምን መሰለህ፣ እውነተኛዋ ውስጥ መሆን ለአንተ ምን አስገኛለህ? እውነተኛ የሆነች ውስጥ ቤተ እምነት ውስጥ መሆን ለአንተ ምን ጥቅም አስገኛለህ? እኔ በብዙ ነገር በሁሉም ነገር ያየሁላት ነገር እውነተኛ መሆኗ ኦርቶዶክስ ያወቅኳት ብዙ ነገር አግኝቻለሁ። ድኛለሁ፣ እድናለሁ፣ እጾማለሁ፣ እሰግዳለሁ። ይሄ ሁሉ ከኛ ያለ በሙሉ የኦርቶዶክስ ነው። እኛ ያለንበት በሙሉ እናንተ ጋር የለም። እናንተ አትጾሙም፣ አትጸልዩ። የእኛን ተወው፣ ችግር የለውም። አሁን እናንተ ትክክለኛ ስለሆናችሁ የአንተን ብቻ ንገረኝ፣ ችግር የለውም። ከምንድን ነው የዳንከው? ለምሳሌ አንተ አንደኛው ነገር እውነተኛ መሆኑን እንድታውቅ ነው የምትፈልገው? አይ ድኛለሁ ስላልክ ከምንድን ነው የዳንከው አንተ? ምን ነበረብህ? ከምንድን ነው የዳንከው ማለት? ከምን ማለት? ድኛለሁ ሲል አንድ ሰው ለምሳሌ ታሞ አልጋ ላይ የተኛ ሰው ከዚህ በሽታ ዳንኩኝ ይላል ማለት ነው። ድኛለሁ ሲል አንተ ድኛለሁ ስትል ከምንድን ነው ድኛለሁ እያልክ ያለው? ከሌላ ሃይማኖት ወደ እውነተኛ ሃይማኖት ስለመጣው። አይ የዳንከው ከምንድን ነው? ዞሮ ዞሮ ከቤተሰቦች ኦርቶዶክስ ነበሩ። ከልጅነት ጀምሮ ኦርቶዶክስ ነህ። ድኛለሁ ስትል ምን እያልከን ነው? ከምንድን ነው የዳንከው? ድኛለሁ ለወደፊትም ያው በንስሐም ስለምንድን ስለማመን በእምነቴን በሁሉም ነገር ስለምድን ያው ድኛለሁ ማለት ይቻላል። ከምን ዳንክ? አሁን ከሙስሊም ይሁን ከፕሮቴስታንት ይሁን ከሁሉም ሃይማኖት ስላልሆንኩ ኦርቶዶክስ ስለሆንኩ ድኛለሁ። ጴንጤ ባለ ናይስ። እሺ ገባኝ። አሁን ጴንጤ ባለመሆነ ድነሃል፣ ሙስሊም ባለመሆነ ድነሃል አይደል? ወይ ደግሞ ኦርቶዶክስ በመሆነ ድኛለሁ። ቡድሃ ባለመሆነ ድነሃል። ኦርቶዶክስ ስትሆን ከነዚህኞቹ ዳንክ ማለት ነው። ኦኬ። ከጴንጤ ድነህ ነው የዘላለም ሕይወት የምታገኘው ማለት ነው? ከጴንጤ ጴንጤ ባለመሆኔ ነው የዳንኩት ስላልከኝ ከጴንጤ ስለ ዳንክ ነው የዘላለም ሕይወት የምታገኘው? አዎ ጴንጤ ቢሆንማ ቀጥታ ሲኦል ነው የምገባው። ናይስ። አሁን ጴንጤ ስላልሆንክ ገነት ትገባለህ ማለት ነው አንተ? ኦርቶዶክስ ስለሆንኩ አዎ ገነት ነው የምትገባው። አዎ ጻድቅ ነህ ማለት ነው አይደል? ገነት የሚገቡት ጻድቃን ናቸው። ያው በስራዬ ጻድቅ ነኝ እኮ። አሁን ካልሰራሁ ጸድቃለሁ። በስራ ካሁን ጻድቅ ነህ አንተ? ኦርቶዶክስ በመሆኔ ገነት ነው የምገባው ብለኸኛል። ገነት የሚገቡ ሰዎች ደግሞ ጻድቃን ናቸው አይደል ናታ? ኦርቶዶክስ ስለሆንክ ገነት ትገባለህ እኮ። ገነት የሚገቡ ደግሞ ጻድቃን የሆኑ ሰዎች ናቸው አይደል? ጻድቃን ስለሆንክ ገነት የሚገቡት ጻድቃን ናቸው አይደል ወይ ነው ጥያቄ። እሺ ኃጢአተኛ ገነት ይገባል? ኃጢአተኛ ገነት ይገባል? ከነ ኃጢአትህን ከሞትክ ሲኦል ነው የምትገባው። መልካም ሰው አንተ ገነት ገባለሁ ስላልክ ጻድቅ ነህ ማለት ነው በዚህ ሰዓት አንተ? ኖ ጻድቅ ነኝ። ያው በቃ ልጸድቅም እችላለሁ በስራዬም። ከዚህ በፊት የነበርኩበት በንስሐ
በንስሐ እየተመላለስኩ ነው፣ እየጾምኩ ነው፣ እየሰገድኩ ነው፣ እየጸለይኩ ነው። ለሚመጣው ደግሞ እንደዚህ ካለሁበት በዚህ ባለሁበት አንፃር ከቀጠልኩ እንግዲህ ያው ኃጢአት የለብኝም ብዬ ነው የማምነው። ኃጢአት እንደሌለብህ እርግጠኛ ነህ፣ ፈራጅ ነህ ማለት ነው አንተ። ኃጢአት እንግዲህ ጌታ ኢየሱስ ክርስቶስ ወደዛ ቆይ አልሂድ፣ ኃጢአት የለብኝም ጻድቅ ነህ በስራዬ ብለሃል። መፍረድ ትችላለህ ማለት ነው አንተ። ስራንም መመዘን ትችላለህ። እንዴት አድርጌ? የራሴን ኃጢአት የማውቀው ፈጣሪና እኔ ብቻ ነው እኮ። መፍረድ ትችላለህ ማለት ነው። ኃጢአትን ስለምታውቅ በስራክ ጻድቅ መሆንን ታውቃለህ ማለት ነው። መፍረድ ትችላለህ አንተ። እንዴት አድርጌ ነው የምፈርደው? መፍረድ እንግዲህ አንተስ በቃ ኑ ጌታ ተቀበሉ የዘላለም ሕይወት ታገኛላችሁ እያልክ አንተ ስትሰብክ ታዲያ እየፈረድክ ነው ማለት ነው። እኔማ በክርስቶስ ኢየሱስ መጽሐፍ እንደሚል ማለት ነው። አንተ ግን በስራዬ ነው ጻድቅ የሆንኩት ስላልክ በስራክ ተመዘነ ነውር እንደሌለብህ ታውቃለህ ማለት ነው አንተ። ናታን ዝም ብለሃል። እሺ ልትወርድ ነው ነገር አለ። ልትወርድ ከሆነ ሌላ ሰው እናስገባ። በቃ ናቲ። እሺ እሰማለሁ። አዎ ትሰማለህ። መጽሐፍ ቅዱስ ይዛል? አልያዝኩም። እሺ እንደዚህ ይላል መጽሐፍ ቅዱስ ሲናገር ማለት ነው። የሰው ልጅ ስራውና ህይወቱ በእግዚአብሔር ፊት ህይወትን ማለት የሚያጸድቅ እንዳልሆነ ሲናገር መጽሐፍ ጽድቃችን የመርገም ጨርቅ ነው ይላል። ኢሳይያስ በትንቢት መጽሐፍ ከክርስቶስ ልደት ከ700 ዓመት በፊት ሲናገር ጽድቃችን ምን አለ? የመርገም ጨርቅ ነው አለ። ይሄን ነገር ጳውሎስ በገላትያ መልእክቱ መጽሐፍ ምዕራፍ 2 ላይ ሲናገር እንደዚህ አለ። ይኸውልህ 3 ቦታ ላይ ሰው በስራው እንደማይጸድቅና 3 ቦታ ላይ ጽድቅ በክርስቶስ ብቻ እንደሆነ ሲናገር እንደዚህ አለ። በአንድ ቁጥር ላይ ነው ይሄን የምልህ። ገላትያ መጽሐፍ ምዕራፍ 2 ቁጥር 16 ላይ እንደዚህ ይላል፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ በክርስቶስ ኢየሱስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን ምን ጽድቅ አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ። አየህ፣ ሁለተኛ ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን እሺ በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ምን አለ መጽሐፍ? ሰው በስራው ሳይሆን በክርስቶስ ኢየሱስ በማመን ነው የዘላለም ሕይወት የሚያገኘው ብሎ መጽሐፍ ይናገራል። አሁን አንተ እኔም ብትጠይቀኝ አዎ ጻድቅ ነኝ ብዬ እነግርሃለሁ። እንዴት አንተ እንደዚህ ትፈርዳለህ ብትለኝ ስራዬ አይደለም ያጸደቀኝ። ስራዬማ ቢሆን ክርስቶስ ኢየሱስ መዝኖ በስራክ ሲኦል ትገባለህ፣ በስራህ መዝኖ ገነት ትገባለህ ይለኛል። ግን ሰው በስራው ገነት መግባት አይችልም። ሁሉም በእግዚአብሔር ፊት በስራው መቆም ስለማይችል እኔ ጻድቅ ነኝ ስለ የዘላለም ሕይወት አለኝ ስልክ እኔ ራሴን ተመልክቼ አይደለም፣ የሚያጸድቀውን ክርስቶስ ኢየሱስን በእምነት ተቀብዬ ነው። የሚያምን ሁሉ ይላል መጽሐፍ በሮሜ መጽሐፍ ምዕራፍ 10 ቁጥር 4 ላይ ይጸድቅ ዘንድ ክርስቶስ ኢየሱስ የሕግ ፍጻሜ ነውና ይላል። ክርስቶስ ኢየሱስ ሁሉን ጨረሰልንና ምን አረገን ማለት ነው? የሚያምን ሁሉ። አየህ፣ እኔ በእግዚአብሔር ፊት አሁን ነውር አልባ ነኝ፣ ኃጢአት አያቀኝም። እንዴት በድፍረት እንደዚህ ትናገራለህ ካልከኝ በክርስቶስ ኢየሱስ ተሰውሬያለሁ። አሁን አየህ፣ በእግዚአብሔር ፊት መታያችን ኢየሱስ ክርስቶስ ነው። ኢየሱስ ደግሞ የእግዚአብሔር ጽድቅ ነው። ናቲ በደንብ ስማ። ኢየሱስ ምን አልኩክ? የእግዚአብሔር ጽድቅ ነው። በእግዚአብሔር ፊት የሚያቆመን የራሱ የእግዚአብሔር ጽድቅ ነው ማለት ነው። የዘላለም ሕይወት የሚገኘው ይኸውልህ ኦርቶዶክስ በመሆን አይደለም፣ ጴንጤ በመሆንም አይደለም፣ ካቶሊክ በመሆንም አይደለም። እንዳትሸወድ። የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ብቻና ብቻ ነው። ኢየሱስ እኔ መንገድ አለ፣ ሕይወት አለ፣ እውነትም ነኝ አለ። ከሱ ውጭ መንገድ የለም፣ ሕይወትም እውነትም የለም ማለት ነው። ጌታ ኢየሱስ ክርስቶስ ወደ አብ የሚያስገባን ብቸኛ መንገዳችን ነው። ኢየሱስ መንገድ ነኝ ሲለን
የተወሰነው መንገድ ለምሳሌ ኮብልስቶኑን በነ ማርያም በነ ጊዮርጊስ ከዛ በነ አርሴማ ሂደክ አስፋልት ጋር ስትደርስ ወደ አብ የምትገባበት መንገድ ነው እያለ አይደለም። ካለህበት ስፍራ ምን ማለት መሰለ ከነ ኃጢአትህ ማለት ነው። ሌላ ፍጡር አጋዥ ሳያስፈልግ ከነ ኃጢአትህ ወደ አብ የሚያስገባ ብቸኛ መንገድ ኢየሱስ ነው ማለት ነው። ካለህበት ስፍራ አሁን ካለህበት ቦታ በኃጢአት ውስጥ በሞት መካከል ልትሆን ትችላለህ። ለአንተን የሞተው አየህ ክርስቶስ ኢየሱስ በበደላችንና በኃጢአታችን ሙታን እንኳን በሆነን ጊዜ በኤፌሶን መልእክቱ ጳውሎስ ምን አለን? በበደላችን በኃጢአታችን ሙታን በሆነን ጊዜ የእግዚአብሔር ምሕረት ወይ ደግሞ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን እንኳን ሙታን በሆነን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። በጸጋ ድናችኋል። አየህ የሚያድነው የኛ ማንነት አይደለም። ጸጋ ማለት ናቲ ከእግዚአብሔር የሚሰጥ ነፃ የሆነ ስጦታ ነው። ቆይ እዚህ ጋር ማለት ነው በእምነት ብቻ ነው ጽድቅ የሚገኘው ብለን የምታስበው? እኔ አይደለሁም ያልኩት የእግዚአብሔር ሐሳብ ነው። ይሄ መጽሐፍ ቅዱስ ነው እንደዛ የሚለው። ለምን መሰለ እኛ ሰርተን በእግዚአብሔር ፊት የእግዚአብሔርን ሕግ መፈጸም ስላልቻልን ነው። ሕጎቹ የእግዚአብሔር ከ600 በላይ ናቸው። በያዕቆብ መልእክት መጽሐፍ ምዕራፍ 2 ቁጥር 10 ላይ ምን ይላል መሰለ? ሕግን ሁሉ የሚፈጽም ይላል። ለምሳሌ አንድ ሰው ለአንተ ሕግ ሰጠክ፣ 20 ሕጎችን ጻፈና ሰጠክ። ከዛስ ከነዛ ሕጎች መካከል 18ቱን ፈጸምካቸው። በቃ ሰውየው እንዳለክ አታርግ እንዳለክ 18ቱን ፈጸምክ። አይ እንደውም 19ኙን የፈጸምከው። ከዛስ በአንዱ ብቻ ተሳሳትክ። ምን ይሆናል ማለት መሰለ? በሁሉ በደለኛ ትሆናለህ። አንዷን እኮ ነው የተላለፍከው፣ አንዷን ሕግ ግን በሁሉ በደለኛ ያደርጋል። በእግዚአብሔር ፊት ይኸውልህ 600 ምናምኑን ሕግ የጣሰና 600 ምናምኑን ሕግ ጠብቆ በአንዷ የተሰናከለ በእግዚአብሔር ፊት ኃጢአተኛ ነው። ለዛ ነው ሰው በስራው ማይጸድቀው። ለዛ ነው ኢሳይያስ ጽድቃችን የመርገም ጨርቅ ነው ያለው። እኛማ በስራችን መዳን አንችልም፣ አቅማችንም አይደለም። ግን ደግሞ ይኸውልህ በእምነት ብቻ እንጸድቃለን ስንል ግን በኃጢአት ውስጥ እንኖራለን ግን እያልኩ አይደለም። እሺ ናትዬ አንሰራም እያልኩ አይደለም። በእምነት የእግዚአብሔር ልጆች እንሆንና ይኸውልህ በእምነት የእግዚአብሔር ልጆች ስንሆን ዘር እንቀይራለን። አዳማውያን ሳንሆን ምን እንሆናለን? የእግዚአብሔር ዘር በእኛ ውስጥ ይሆናል። የእግዚአብሔር ልጆች እንሆናለን። የእግዚአብሔር ልጆች ደግሞ ኃጢአትን አይሰሩም፣ በጽድቅ ይኖራሉ። ለምሳሌ እንጀራ ትበላለህ አይደል አንተ ናቴ? አዎ። እንጀራ የምትበላው ሰው ለመሆን ነው ወይስ ሰው ስለሆንክ ነው እንጀራ የምትበላው? ሰው ስለሆንኩ ደግሞ ሰው ስለመሆን። ሰው ለመሆን ነው እንጀራ በልተ ነው ሰው የሆንከው እንዴ? ሰው ሳትሆን ታዲያ እንዴት እንጀራ ትበላለህ? ናይስ፣ እሱን ነው እያልኩ ያለሁት። እኛም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ከሆንም በኋላ ህይወት ከቀየርን በኋላ በመልካም ህይወት እንኖራለን። የእግዚአብሔርን ስራ እንሰራለን ማለት ነው። ምን ማለት ነው? በጽድቅ ህይወት እንኖራለን። ምን ስለሆንን? የእግዚአብሔር ልጆች ስለሆንን፣ ማንነታችን ስለተቀየረ። አየህ ሰርተን አይደለም የእግዚአብሔር ልጆች የምንሆነው። የእግዚአብሔር ልጆች የሆኑ ሰዎች በብርሃን ይመላለሳሉ። አየህ ስራ እንሰራለን እኮ። የምንሰራው ግን ለመዳን አይደለም፣ የዳነ ማንነት ስላለን ነው። የዳነ ማንነት ስላለን ህይወት ስላለን ነው። አየህ ኧረ ለመዳን ነው ለመዳን ነው አይልም መጽሐፍ ቅዱስ። እንደዛ ስራ ምን ለመዳን ስራ ትሰራላችሁ የሚል መጽሐፍ ቅዱስ የለም አንድም ስፍራ ላይ ማለት ነው። የዳኑ ሰዎች የሚሰሩት ስራ ነው ያለው መጽሐፍ ቅዱስ ላይ። ለምሳሌ ሌላ ቀን አንብቤ እመጣለሁ ግን እንዳለ እርግጠኛ ነኝ። እሺ ለምሳሌ ጥቅስ ላሳይክ። ለምሳሌ ቅድም ኤፌሶን 2 አላልኩም? ከቁጥር 8 ጀምሮ ላንብብልህ። እንደዚህ ይላል ጸጋው በእምነት አድኗችኋልና። ከዛስ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ጸጋ ስጦታ ነው። ጸጋ ማለት ነፃ የሆነ ስጦታ ነው። ሰው ከስራ አይደለም ይለንና ከዛስ ማንም እንዳይመካ ከስራ አይደለም ይልና የዳናችሁት በጸጋ ነው ካለ በኋላ ቁጥር 10 ላይ በጣም የሚገርም ቃል አለ። እኛ ፍጥረቱን ነንና ይላል እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። አየህ መልካም ስራ ለማድረግ ተፈጥረናል እንጂ መልካም ስራ አድርገን አንፈጠርም። አየህ ልዩነቱ። ኦልሬዲ በክርስቶስ ኢየሱስ አዲስ ፍጥረት ሆነናል። በምን? በእምነት በኩል። አዲስ ፍጥረት የሆኑ ሰዎች ደግሞ ምን ያደርጋሉ ማለት ነው? መልካም ህይወት ያላቸው እግዚአብሔር ያዘጋጀው መልካሙን ስራ እየሰሩ ይኖራሉ ማለት ነው። አየህ ልዩነቱ። ምን ስለሆኑ? ተፈጥረዋል። በማ? በክርስቶስ ኢየሱስ። በምን? በእምነት በኩል። እንዴት? ጸጋውን በእምነት በመቀበል ማለት ነው። ሰው ምን ይሆናል? ከዛ ቀጥሎ በህይወት እንኖራለን ማለት ነው። ልዩነቱን አየህ። መጽሐፍ ይህን ነው የሚናገረው። አንሰራም እያልኩ አይደለም። በተደጋጋሚ አሁንም በደንብ ስማኝ። ለምሳሌ መጡና ኦርቶዶክሳውያን ብትዘሙቱ
ወይ ደግሞ ሴት ብትደፍሩ ወይ ደግሞ ብትገሉ ይሉናል። የዘላለም ሕይወት ታገኛላችሁ እንዴ? እኛ እኮ ማንነት ቀይረናል። አየህ፣ አንድ ክርስቲያን ሂዶ የሆነ ሰው የመግደል አቅም የለውም። ለምን? በክርስቶስ ኢየሱስ በማመን ከዚህ ከማይጠፋው ዘር ተካፋይ ሆኗል። የእግዚአብሔርን ሕይወት ተካፍለናል። ሂዶ ሰው የመግደል አቅም የለውም ማለት ነው። ለምን? የዳንበት ጸጋ ቲቶ መጽሐፍ ምዕራፍ 2 ላይ የዳንበት ጸጋ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ከዛ ቁጥር 12 ላይ ምን ይላል መሰለ? ይህም ጸጋ የዳንበት ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት አየ፣ ይሄ ጸጋ ራሱ እኛ ራሳችንን እንድንገዛ የሚያግዝ ነው ማለት ነው። በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። አየ፣ የዳንበት ጸጋ ራሱ ዘር ነው። አየ፣ አሁን ለምሳሌ ናታን አባትህ ማን ነው ብለህ እንትና ትለኛለህ። እናትህ እንትና። ለምንድን ነው እንደዛ ያልከኝ? ከነሱ ስለተወለድክ። ከእግዚአብሔር የተወለደ ደግሞ የእግዚአብሔርን ሕይወት ይኖራል ነው። የተቀበልነው ዘር እግዚአብሔርን በመምሰል እንድንኖር የሚያስተምር ነው። በሕይወታችን ላይ ወለ ሕፃን ልጅ ተወልዶ አይቆምም አይደል? ዓመት ሲሞላው የዓመት ልጅ ይሆናል። 2 ዓመት ሲሆነው የ2 ዓመት ልጅ። በክርስቶስ ኢየሱስ አምኖ አዲስ ፍጥረት የሆነም ሰው ደግሞ እንደዛ ቀን ቆሞ አይቀርም። በእግዚአብሔር ቤት እያደገ ይሄዳል። የክርስቶስ መልክ በሱ እስኪታይ ድረስ ማለት ነው። የህይወት ለውጥ እያሳየ ይሄዳል። ምንድነው ይሄ የሚያደርገው? የተቀበልነው ጸጋ ነው። ለዛ ነው ዮሐንስ በመልእክቱ በድፍረት እንደዚህ ብሎ ተናገረ። ይኸውልህ ምዕራፍ 3 ላይ የመጨረሻ ጥቅስ እንዳላበዛብህ ማለት ነው። ምዕራፍ 3 ላይ እንደዚህ ይላል ከቁጥር 8 ጀምሮ ኃጢአትን የሚያደርግ ከዲያብሎስ ነው። ኃጢአት ይሄ በጨለማ መመላለስ የዲያብሎስ ነው ማለት ነው። እሺ ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ስለዚህ የዲያብሎስን ስራ ኃጢአትን ማለት ነው እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። ምክንያቱም ሲናገርስ በድፍረት ዮሐንስ ኃጢአትን ከእግዚአብሔር የተወለደ አያደርግም ሲል ምን እያለ መሰለ? ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ኃጢአትን ሊያደርግ አይችልም ከእግዚአብሔር የተወለደ ሲል ምን ማለት መሰለ? በኃጢአት ውስጥ ጸንቶ አይኖርም ማለት ነው። በኃጢአት ምልልስ ውስጥ ልክ እንደ የዚህ ዓለም ሰዎች በኃጢአት ውስጥ ጸንተው በኃጢአት ምልልስ ውስጥ አታገኛቸውም። ለምን? የተቀበሉት ዘር የእግዚአብሔር ዘር ስለሆነ፣ የተወለዱበት ዘር የእግዚአብሔር ስለሆነ ይሄው ዘር የዚህን ዓለም ምኞት፣ ኃጢአትን፣ ርኩሰትን እንዲንቁ እንዲተዉ ያደርጋቸዋል። ሰው በክርስቲያን በመልካም ህይወት ይኖራል። ምን ስለሆነ? የዳነ ሰው ስለሆነ፣ ከእግዚአብሔር የተወለደ ስለሆነ። መጽሐፍ እንደዚህ ነው የሚለው። ላግዝ እችላለሁ። በነገራችን ላይ የትኛውንም ጥያቄ ብትጠይቀኝ ልመልስልህ እችላለሁ፣ ልደውልልህ እችላለሁ እኔ ራሴ ማለት ነው። እና አንተም ደግሞ እየጠየቅ ለምሳሌ የቤተክርስቲያን አባቶችን እየጠየቅ እንደዚህ እኮ እዚህ ቦታ ላይ ይላል እያልክ እየጠየቅ ልንማማር እንችላለን። እናቴ ከፈለክ ማለት ነው እኔ ፎሎ ላርግክ። ይኸው ፎሎ አድርጌሃለሁ። ቁጥርን ብትጽፍልኝ አይ ችግር የለውም። እኔ ሲጀመር እኔ እውቀት ኑረኝ ሳይሆን እዚህ የመጣው እኔ ኦርቶዶክስ የሆናችሁ ግቡ ምናምን አንድ ቁጥር ጻፉ ስትል ጻፍኩና ገባው። ደግሞ ትምህርታችሁ ሁሌ ስለምከታተል አብዛኛው እኔን እንደማየው ከሆነ ከነ በጣም ትምህርት ያላቸው አሉ አስተማሪዎች ብዙዎች አሉ፣ ዳውቄን ብዙዎች አሉ። ግን ከነሱ ጋር በሰላም ብትወያዩ ለኛም ደስ ይለን ነበር። ምክንያቱም እናንተ አሁን ተናገር እውነት እኔ እንደማየው ከሆነ ሁሉም በቃ እንደተፋጠጡ ነው። ለምን እንደዚህ ይሆናል? ሰው ትክክለኛ አንተ አሁን ወንጌል ሰብከህ ሰው ወደ አንተ ማስመጣት የምትችል ከሆነ በፍቅር ሰው ከሰበክ ነው እንጂ በመመናጨቅ ወይም በአንዳንድ ቃላት አላስፈላጊ ነገር በመነጋገር ምናምን ወይ የሰው ሃይማኖት እያንቋሸሽክ ምናምን አይደለም ሰው የሚመጣ። አንተ መጀመርታ ፍቅርህን ነው ማሳየት ያለብህ። ገባ? ፍቅራችሁ ካሳያችሁን እኮ ነው ሰው ወደ እናንተ የሚመጣ እንጂ በእንደዛ አይደለም። እሺ ምን መሰለህ ናቲ፣ በሰዎች ዘንድ ይኸውልህ ድካም ሊኖር ይችላል። ለምሳሌ ጴጥሮስ የሚከሰስበት ነገር አለው። ጴጥሮስን ጳውሎስ ራሱ ከሶታል። ከዛ ዮሐንስ የተሳሳተበት ነገር አለ። ለምን መሰለህ? ሐዋርያቶች ናቸው አይደል? እዛውም ደግሞ እነ ጴጥሮስ ማለት የበጉ ሐዋርያቶች ናቸው። ሰዎች ስለሆኑ ነው። አሁን እኛ ስንስት ብታየን እኔ አሁን አንተን ባመናጫጭቅ ምናምን በቃ ሰው ስለሆንኩ ነው። አንተ አሁን ሰዎችን ሳይሆን መመልከት ያለብህ የመዳኛህን መንገድ ነው። በቃ ምን በየት በኩል ነው የዘላለም ሕይወት ማገኘው? እግዚአብሔርን በየት በኩል ላገኝ? የሰዎች ባህሪ የተለያየ ሊሆን ይችላል። በቃ እሱ ድካማችን ነው። እሺ ዋናው ነገር ግን እሺ እንደዛ ከሆነ እውነተኛው ትክክለኛ መንገድ የሚያድነው የትኛው ነው? እውነተኛው ትክክለኛው መንገድ
የትኛው ነው ትክክለኛው መንገድ ለማወቅ እዚህ ያለ ሰው የሚረዳ ከሆነ ትክክለኛ ከአስተማሪዎቻችን ጋር ሆናችሁ ለምንድን ነው በትክክለኛ በጸባይ የማትወያዩ? እኛም ሆኖት እንወቀው እንወያያለን። ችግር የለውም። አሁን ለምሳሌ ስህተቶች፣ ጥፋቶች ሊኖሩ ይችላል እያረምን ከዛ ደግሞ ከዚህ በፊት ደግሞ በጣም በመልካም የተወያየናቸው ሰዎች አሉ። እነሱም መስማት አለብህ። ግን ይኸውልህ እውነተኛውና ትክክለኛው መንገድ ኢየሱስ ብቻ ነው። እሺ እውነተኛውና ትክክለኛው መንገድ ጴንጤ አይደለም። ድጋሜ እነግርሃለሁ፣ ኦርቶዶክስም አይደለም፣ ካቶሊክም አይደለም። ኢየሱስ መጥቶ ኦርቶዶክስን አልሰበከንም፣ ጴንጤንም አልሰበከንም፣ ካቶሊክንም አልሰበከንም። ኢየሱስ ስለራሱ ተናገረ ህይወት መሆኑን። አብ ከሰማይ የምወደው ልጄ እርሱ ነው፣ እሱን ስሙት አለ። የዘካርያስ ልጅ ዮሐንስ ምን አለ መሰለ? ክርስቶስ ኢየሱስ ከሩቅ ወደ እሱ ሲመጣ አየና ማለት ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ማርያም በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ እሱን ስሙት አለች። እውነተኛው የዘላለም ህይወት ኢየሱስ ነው ማለት ነው። እርሱን ስሙት ብላለች፣ እሱን ስማው። አብ ከሰማይ የምወደው ልጄ እርሱ ነው፣ እሱ ስሙት አለ። አሜን ነው አይደል? እግዚአብሔር ነው የተናገረው። ኢየሱስ ምን አለ መሰለ? እኔ መንገድ ነኝ አለ። ይኸውልህ ኢየሱስ እኔ መንገድ ነኝ ካለ፣ ጳውሎስ ደግሞ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ቁጥር 18 ላይ ምን አለ መሰለ? እኛ ሁላችን ወይ ደግሞ በእርሱ ስራ እኛ ሁላችን በአንድ መንፈስ ወደ አብ መግባት አለን አለ። ወደ አብ መግባት የምትፈልግ ከሆነ የዘላለም ህይወት እንዲኖር የምትፈልግ ከሆነ በእርሱ ስራ ነው የምትገባው ማለት ነው። በእርሱ ስራ ከሆነ ይኸውልህ ምን ይላል መሰለ መጽሐፉ? ሁላችን ነው የሚለው መጽሐፍ። ሁላችን የማለት አቅም የሚኖረን በክርስቶስ ኢየሱስ ስራ ከሆነ ነው። ከዛስ በአንድ መንፈስ ወደ አብ መግባት አለን። ትክክለኛው የመዳኛው መንገድ ኢየሱስ ክርስቶስ ብቻ ነው። ልብ ላይ ኢየሱስን ሹም። በቃ ክርስቶስ ኢየሱስን ልብ ላይ ካነገስክ አንተ የዘላለም ህይወት ነህ። ከክርስቶስ ጋር ኪዳን ካደረክ በቃ አንተ የዘላለም ህይወት አለ። ከዛ በኋላ የምትቀበለው ቅዱሱ መንፈስ በየት በኩል ህብረት ማድረግ እንዳለብህ፣ እንዴት ህብረት ማድረግ እንዳለብህ ራሱ ያስተምርሃል። ዋናው ኢየሱስን አገኝ። እኔ ይሄን ነው የምልህ። እንዳልኩክ ናቴ በውስጥ ልታወራኝ ፈቃደኛ ከሆንክ እኔ ደስተኛ ነኝ። ልደውልልህ እችላለሁ። አይ ችግር የለውም። እኔ በውስጥ ሳወራህ ጊዜ የማወራህ መጀመርታ እናንተ ያው አንተ በጣም በጥሩ አቀባበል ተቀብለህ ያስተናገድከኝ ያው በጣም አመሰግናለሁ ከልቤ። እንግዲህ እንዳልኩ እውነታውን ለማወቅ መጀመርታ ከኦርቶዶክስ ጋር ያላችሁ በፍቅር እንደዚህ ተወያይታችሁ በፍቅር ስታሳዩን ጊዜ ከዛ ሰዓት ጀምረን እዛ የራሳችን ሁሉ ሰው አለ ብዙ እንትን የሚል ማለት ነው። እሺ እኔና በጣም አስገባችሁ በጣም አመሰግናለሁ። እሺ መጽሐፍ ቅዱስን እኔን እንኳን ባታገኘኝ መጽሐፍ ቅዱስን አንብብ። በቃ አለ መጽሐፍ ቅዱስ አነባለሁ። ቤት አለ መጽሐፍ ቅዱስ አነባለሁ። ስልኬ ላይ እንጂ የለኝም። መጽሐፍ ቅዱስ የለኝም። የት ነው የምትኖረው? ፈረንሳይ። አዲስ አበባ በጣም ቅርብ ነን። በጣም ቅርብ ነው። ፈረንሳይ አውሮፓ። ከሀገር ውጭ እሺ እዛ ያሉት ሰዎች ምናልባት ያገኙዋል። እሺ እየሰማችሁ ነው። አውሮፓ ያላችሁ ሰዎች እጃችሁ ላይ ከአንድ በላይ መጽሐፍ ቅዱስ ያላችሁ ሰዎች አገኙት፣ ስጡት። ደግሞም ስልክ ላይ የምትጠቀምበት አማራጭ አለ አይደል? ስልክ ላይ የምትጠቀምበት አማራጭም ስላለ ወንጌላቱን ከዛ የጳውሎስን መልእክታት ምናምን በደንብ አጥና። ጌታ ደግሞ ይረዳል። ተባረክ። እሺ ናቲ። እሺ አሜን። እናመሰግናለን። ደህና ደሩልኝ። ተባረክ። እሺ